ቆይቷል ግን እኔው ባስታውሰው እንትን አላልኩትም አላገኘሁትም ማለት ነው። ምን ማድረግ አለብኝ? ምኑን እንትን ታለ ምኑን ያላስታውሽው? የምታስገቢውን ስራቱን ነገር ነው አይደለም ለማን እንደተሳልኩ ነው የጠፋብኝ። ሱባኤ ግቢና ጠይቂ እሺ እሺ እግዚአብሔር ወንድማችን አምላክን። ቃል ተሰማ። መልካም እሺ፣ ሌላ ጥያቄ? ይሰማል ወንድማችን? ይቅርታ። ወለተ ኢየሱስ ግቢ። እሺ አመሰግናለሁ በጣም ወንድሜ። እኔ እንኳን ጥያቄ ምን መሰለህ፣ ስጋው ደግሞ እፈልጋለሁ መቁረብና ባለቤቴ ደግሞ አይፈልግም። ቆየው በቃ እንደዛ ካሰብኩኝ ምን ማድረግ አለብኝ? በንስሐ አባት አስመክሪ። መጀመሪያ ሱባኤ ግቢ፣ እሺ ልቡን እንዲከፍትለት። እሺ ቀጥሎ ንስሐ አባት ይዘሽ ጠይቂ። እነሱንም ማይሰማ ከሆነ በጭራሽ ማይታዘዝ ከሆነ አልጋ ላይ ይተሽ ለብቻሽ መቁረብ ነው። ኦኬ ለብቻ መቁረብ አልጋ ላይ ይተሽ በሩካቢስ ጋር አትገናኝም አንድ ላይ። እሺ ግን አልጋ ላይ ይተሽ ለብቻሽ እየቆረብሽ መኖር ትችያለሽ። ከአንቺ ጋር መገናኘት የሚችለው ሲቆርብና ሲቆርብ ብቻ ነው። ገርም ነው በጣም። እናቴ እንደዛ ነበር የቆረበችው እና በጣም የሚገርም አሪፍ ነው። በጣም ነው የማመሰግነው ወንድሜ። ሌላ መጠየቅ ይችላል? እሺ አልቆይም። ይቅርታ ሰውነታችን በጣም በቃ እኔም ልጆችም ባለቤትም እንትን አደረገን እያሳከናል። በጣም ነው በቃ ያሳከናል። በቃ እስከሚደማ ድረስ አንሶላ ደም በደም ነው የሚሆነው። እሺ ይሄ ምንድን ነው? ሕክምና እሄዳለሁ። ሕክምና ሲሄድ ምንም አያደርግልንም። በቃ ምንም አላደረጉልንም። እንደዚህ አይነት ነገር የሚፈጠረው ታለምዬ ቡዳ ነው። ብዙን ጊዜ በማየት መልክ፣ ውበት፣ ደም ግባት አይቶ የሚገባ ቡዳ። መልክና ደም ግባት አይቶ የሚገባ ቡዳ ብዙን ጊዜ እንደዚህ ያደርጋል። እና ጸበል ተጠመቂ። እሺ ጸሎት ባደረግሽበት መዝሙር ዳዊት የጸለሽበትን የጸሎት ውሃ የለም እና ሌሎች ጸሎትን የምታደርጊ ወይም ሰኔ ጎልጎታ፣ በተለይ በዋናነት ሰኔ ጎልጎታ ጸልየሽ በጸሎት ውሃ መጠመቅ ወደ ውጭ ከመውጣትሽ በፊት ምንጊዜም ማለት ነው። ወይም ደግሞ ማታ ላይ ወይም ደግሞ ምግብ ከመመገብሽ በፊት ብታደርጊው አሪፍ ነው። እና ጸበል መጠመቅ ስትጠመቂም ደግሞ ርዕስ እየሰጠሽ በማሳከክ የሚፈታተን ክፉ መንፈስ ያዝልኝ፣ ጤናዬን መልስልኝ እያልሽ እየተማጸሽ መጠመቅ። እፍ ብለሽበት ጸሎት አድርገሽበት በአብ በወልድ በመንፈስ ቅዱስም ብለሽ አማትበሽበት ማለት ነው። እሺ በጣም ነው የማመሰግነው። ልጆቹም እንደዛ አላደርግላቸው አድርጌ ነበር። አንድ 3 ቀን እንደዛ ሁሉም መጠመቅ አለባቸው። ሁሉም እሺ በጣም የሚያሳክካቸው በሙሉ። እሺ እሺ መልካም። እሺ ሌላ ጥያቄ? ሀሴት ቅድም የወጣችዋ ልጅ ቀረች በዛው። እኔ ነኝ ስላሴ ስም ይሰማል። እሺ አስካለ ማርያም ቲቪ የሚጠብቀኝ አይተኛም ነበረ። የአንቺም ድምጽ እየተሰማ አይደለም። አስተካከልሽ ግቢ። እሺ ወለተ መስቀል። እሺ ወንድሜ አሜን። ቃል በረከት ያሰማልን፣ ጸጋውን ያብዛልን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኔ ጥያቄ ማለት ነው ወንድሜ ከጓደኞቼ ጋር መዝሙር ዳዊት ስጸልይ ወይ ደግሞ መልክአ መድኃኔዓለም ስጸልይ ማለት ነው አንደበቴ ቃል ፊደሎቹ እያወቁ ግን ድምፅ አድርጌ ለመጸለይ አንደበቴ በጣም ይያዛል። ቃላችሁ በቃ የተጻፈ ትቼ የራሴን ቃል ነው የማመጣበት ማለት ነው። አንደበቴ ደግሞ በጣም ይያዛል። ወይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም አንተ የቤተሰብ ዛር መተት አንተ አንደበቷ ላይ ተቀመጥ። ማነው ንግግሯን የምታጣምም?
ምታጠመው ማን ምታጠመው ማን በአጋዕዝተ ዓለም በቅድስት ሥላሴ ስም ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይለ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ ጠቋር ሌላስ ማለት አዳልሞቲ ሌላስ መተት ምናምን ተብሎ የተላክ መተት እድሏን የዘጋው እሺ ሌላስ የምን መንፈስ የዛር አፈር ብላና የሼህ መንፈስ የሼክ መንፈስ አዎ ሌላስ የቀረ ከአረቦች እንመጣ እሺ ከአረቦች የሚመጣ የምን መንፈስ መተት ነው ቡዳ እሺ ቡዳ ሌላስ የቀረ ሌላ የቀረ ተናገር በአጋዕዝተ ዓለም በቅድስት ሥላሴ ስም የተደበከ ሌላ ራሳችሁን አጋልጡ ሁላችሁ የመናፍቅ መንፈስ ሌላስ ልባል አይሆንን የምንጠራጠራት ቅዱሳንን እንድትሳደብ ምን እናደርጋት እሺ እንድትሳደብ የምታደርጋት ሌላስ እንዳትጸልይ ጸሎታን እንድትቋረጥ አዚም ማድረግባት የአየር አጋንንት እሺ የአየር አጋንንት ሌላስ የቀረ በቃ እሺ ውጡ ሰራዊታችሁ ሰብስቡና ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ሁላችሁ ውጡ ሰራዊታችሁ ሰብስቡና የኛ ነበረች እኮ እንዴት ብለን እንወጣለን ውጡ በአጋዕዝተ ዓለም በቅድስት ሥላሴ ስም ታዛችኋል ውጡ ቶሎ ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይለ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ ውጡ ቶሎ ውጡ ከልቧ ከአእምሯ ከመላሰኑ ተውጡ ቶሎ የዘጋችሁትን እድሏንም ክፈቱ በሽታችሁን አንሱ ሰራዊታችሁ ሰብስቡ ቶሎ በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ወጥተናል ሁላችንም ከነሰራዊታችን ወጥተናል አእምሮዋን ልቧን ለቀናል እንዴ አእምሮዋን ልቧን ለቀናል ልቀቁ ቶሎ አእምሮዋን ልቧን ለቀናል ከአንደበቷ ተነስተናል ከጓደኞቿ ስትሰግድ ስንቃጠል አንደበቷ ላይ ሆነን ከጓደኞቿ እንድትጠላ ከአንደበቷ ተነስተናል አፈርና የዘጋነውን እድል ከፍተናል እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችንም ከነሰራዊታችን
ሁላችንም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችንን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ መልሷት፣ ወደ ራሷ መልሷት ቶሎ። ስላሴ ስንመስማ በወልድ ቅዱስ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። አመሰግናለሁ። አመሰግናለሁ ወንድሜ፣ ጤናውን ያብዛልህ። አሜን አሜን። እታለም በርቺ እና እንደሚያን ጥያቄ ጠይቅ። አንደበቴን ይዘኛል ያልሽው ሌላ እሱ ነው ጥያቄሽ? አዎ እሱ ነው። ከዛ ደግሞ በቃ ሮብና አርብ መጾም አልችልም። ሌላ ቀን እየጾምኩ አርብ ላይ ስደርስ ግን በቃ የሰረት ምግብ ያስበላኛል። እሺ እሺ። ማንም የምታስበላት ማነው? ጾማ የምታሽረው ማነው? ጾማን የምታሽረው ማነው? የእስላም ዛር። ሌላስ? ሆዷ ላይ ተቀምጣ የምታስበላት የሼክ መንፈስ በልጅነቷ ይገባል። እናንተ ናችሁ ጾማ የምታሽሯት? አዎ ሮብና አርብ ላይ ስደርስ እናስበላታለን። 24 ሰዓት እንደ አረቦቹ ከእሳቸው ጋር እንድትበላ እሳቸው እየበሉ ስታይ እኛ ደግሞ ሳላይ መጥተን እንድትበላ እናደርጋታለን። ያየችውን ምግብ እንድትበላ እናደርጋታለን። እንደ አረቦች 24 ሰዓት እንድትበላ እናደርጋታለን። እንዴት ነው የምታስበላው? ልቧን ሰውራችሁ ነው? እንዴት እያደረጋችሁ ነው? ወይስ እያስራባችሁ ነው? ኧረ አንድ ሰውራት እና ታውቃለች፣ እያወቀች ትበላለች። ከዛ ደግሞ ከበለች በኋላ ትጸጸታለች፣ ያው ታልቅሳለች። ከዛ እኮ እንዴት አድርጋችሁ ነው የምታስበሉት? አጓጉታችሁ ነው? አስርባችሁ ነው ወይስ እንዴት ነው? ያለ ምንም አይርባትም። ዝም ብለን ነው የምናስበላት። በቃ እንድትበላ በቃ ኃይለኛ በቃ ኃይለኛ ሆነን እንመጣለን። በቃ እንድትበላ እንትን እንላታለን። መገፋፋት። አዎ እንደዛ ሆነን እንመጣለን። ከዛ ትበላለች። ከዛ ደግሞ ከበላች በኋላ ታልቅሳለች። እንዴ ምን ሆኜ ነው? ለምንድን ነው የምበላው? ይሁዳ ልጅ ትላለች። ስለዚህ ጾም መሸሯን ትዝ እንዲላት አታረጓትም ማለት ነው ስታስበሏት? ከበላች በኋላ ትጸጸታለች፣ እንትን ትላለች። እንዴ ከልጅነት አለን እኮ እንደዛ ነው። አሁን ነች እኮ ነቃች እንጂ ለ20 ዓመት ያክለን እኮ እንዴ ከእሷ ጋር የተቀመጥነው የሼክ ማለት ነው። እንዴ ለ22 ለ23 ዓመት ነን እኮ ከእሷ ጋር የተቀመጥነው። እንዴ ሰው አታውቅም እኮ ስንት መታላች እኮ የነቃች። አሁን አንተን አውቃ አታውቅም እኮ ነበረን። አሁን እሷ ሰው ሆና ቤተሰባ ደግሞ ልትቀይርላት። እንዴ ጾም አታውቅም ነበር ከዚህ በፊት? አታውቅም። ስደት ላይ መጣ። አሁን አንተን አግኝታ ነው የነቃችው። አታውቅም። ለ23 ዓመት የኛ ናት የነበረች እኮ። እሺ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም አቡነ ተክለ ሃይማኖት ነው የደረሰበት። ከዛሬ ጀምረን ጾሟን ላናሽራት። ከዛሬ ጀምረን ጾሟን ላናሽራት። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በጻድቁ በአቡነ ተክለ ሃይማኖት ስም በጻድቁ በአቡነ ተክለ ሃይማኖት ስም ተገዝተን ታስረናል።
ገዝተን ታስረናል። ጻድቁ አቡነ ተክለ ሃይማኖት ይበቀሉ። ጻድቁ አቡነ ተክለ ሃይማኖት ይበቀሉን። ምንም ስልጣን የለንም ከእንግዲህ። ምንም ስልጣን የለንም ከእንግዲህ። መልሷት፣ አሁን ወደ ራሷ እንዳትረብሹ መልሷት። እግዚአብሔር ይገስጸን። አማት ቢ በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ጾም ያሽረኛል። ሌላስ? በቃ ጾም ነው የቸገረን እንጂ ሌላ ዳና እንትን ነኝ። ከዛ ደግሞ አንደበቴን ስለሚይዘን ቃላቱ ብቻዬን ስጸልይ ቃላቱ እንትን ዳና ነኝ። ከጓደኞቼ ጋር ሲሆን ግን በቃ ቃላቱ ይጠፋብን። በቃ አንደበቴ ጭራሽ በጣም ነው የሚይዘኝ። ከዛ ጓደኞቼ ያን ፊደል አስተካክሉ ካሉኝ በቃ ለሳቸው በጣም እናድድ። ለምንድን ነው እንደዛ የሚልን ብዬ ለሳቸው በቃ ተሳደቢ ነው የሚለኝ። ሌላ ዳና ነው ተመስገን። መልካም እህት አለምዬ፣ ጾሙን እንዳያሽርሽ አንደኛ ይኸውልሽ ማልቀስ አይደለም፣ በቻልሽው መጠን ላለመሻር ጥረት ማድረግ። ላለመሻር ማለት ነው የክርስቶስን መራቡን መጠማቱን እያሰብሽ። ግልጽ ነው አይደል? ጸጸቱ ሊመጣ የሚገባው ከተመገቡ በኋላ ሳይሆን ከሻሩ በኋላ ሳይሆን ከመሻር በፊት ነው ልናስብ የሚገባው ማለት ነው። ግልጽ ነው። የፈለገ ቢያምርሽ መራራ ሞትን የሲኦልን መከራ አስቢ፣ የሲኦልን ስቃይ አስቢ። ራእየ ማርያም ላይ እኮ ተጽፏል። ሮብ ዓርብ ጾም የሚሽሩ ሲኦል እንደገቡ አብይ ጾምን የሚሽሩ አስቡ። እሺ መራራ ሞትን የሲኦልን መከራ አስብ። መጀመሪያ የክርስቶስን መከራ አስቢ። ሮብ ዕለት የመከሩበት ነው፣ ሞቱን የመከሩበት። ዓርብ ደግሞ የተሰቀለበት ዕለት ነው። ለዛ ነው ቤተክርስቲያን ጾም ያወጀችው በእነኚህ በሁለቱ ቀናት በሮብና በዓርብ። የአሕዛብ መንፈስ ደግሞ በክርስቶስ እንዳናምን የሚከላከል አይደለም፣ ክርስቶስን እንድንክድ መንገዱን እንዳንከተል የሚዋጋ አይደል? ለዛ ነው ጠብቆ የሚያሽር ጾምሽን። የሼክ መንፈስ ያው ዞሮ ዞሮ የአሕዛብ መንፈስ ነው፣ የሙስሊም መንፈስ ነው። የአሕዛብ መንፈስ ያው ዞሮ ዞሮ እሱም የአሕዛብ ነው። በክርስቶስ ከማያምን ወገን የመጣ መንፈስ ነው ባጭሩ። ሼኪው ያምናል እንዴ በክርስቶስ? ንገረኝ። ያምናል? አያምንም። ስለዚህ ከማያምን ወገን የመጣ መንፈስ ስለሆነ ነው ጾም ሮብ ዓርብ የሚያሽርሽ። እነሱ አምኑማ በክርስቶስ ነገር ድነት ክርስቶስ በከፈለልን ዋጋ ድነናል ብለው ከማያምኑ ወገን የመጣ ስለሆነ መንፈሱ የእነሱን ባህሪ ነው አንቺ ጋር የሚያንጸባርቀው ማለት ነው። ሮብ ዓርብ የማይጾም መንፈስ ነው፣ ወይም ደግሞ እነሱ ከማይጾሙ ሰዎች የመጣ መንፈስ ነው። ለዛ ነው አንቺ የሚዋጋሽ። ግልጽ ነው? አዎ ግልጽ ነው ወንድሜ። እሺ ጸጋውን ያብዛልኝ። ስለዚህ በቻልሽ መጠን ላለመብላት፣ በተለይ መብል ወደ እግዚአብሔር አቅርብንም የሚል የመጽሐፍ ቅዱስ ቃል እሱ ማስታወስ፣ ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም የሚለውን ማሰብ፣ ከፊት ለፊት ያለውን መራራ ሞት የሲኦል መከራ ማሰብ። ይህን እያሰብሽ መታገስ መቋቋም መቻል አለብሽ። ግልጽ ነው? አዎ ግልጽ ነው ወንድሜ። እሺ እየጠነከረብሽ ደግሞ አብሮ የተወለደ ዛርም በመሆኑ ነው። ዛር እኮ ይከብዳል። በነገራችን ላይ እህት ወንድሞች፣ ዛር የሆነ አስገድዶ ለማስተግበር ከሌሎቹ ለየት ያለ ፓወር አለው ወይም አቅም አለው። ምክንያቱም ኖሯል፣ አብሮ ነዋሪ መንፈስ የኖረ ስለሆነ በጣም እንትን አቅም አለው። የሆነ ግሎሲብን በነገራችን ላይ ብዙዎች የሚቸገሩት አንዱ ለዛ ነው። ወጣው ብለው መልሰው እዛ ውስጥ የሚዘፈቁት ዛር፣ በተለይ ካለ የዝሙት ዛር አጋንንት ከሆነ ይከፋል። እና ለዛ ነው አብሮ የተወለደ ስለሆነ ትንሽ ይከብዳል። ይሄ መንፈስ በቆራጥነት ጽኑ በሆነ ጾም ጸሎትና ስግደት ካልተዋጋን እንዲህ በቀላሉ የሚላቀቅ መንፈስ አይደለም እና መጠንከር ያስፈልጋል። በደንብ በርቺ፣ በጾም በጸሎት በስግደት። እሺ እሺ ወንድሜ። ቃላትሽን ስላንተባተብ ከአንደበቴ ተነስ እያልሽ መቀጥቀጥ። ቃላቴ ምን ታንተባተብ? ከአንደበቴ ተነስ በመድኃኒዓለም ስም እያልሽ። ሌላም ደግሞ ጥፋት ሲያጠፋ ማልቀስ ተስፋ መቁረጥ አይደለም፣ ወደ እግዚአብሔር መማፀን፣ ከዛ በኋላ መንፈሱን መበቀል። ለምን እንዲያጠፋ ለምን ጾሜን አሻርክ እያልን
መቀጥቀጥ አለብን እንጂ ተስፋ በመቁረጥ ማልቀስ ምንም አይጠቅምም። ግልጽ ነው። አዎ ግልጽ ነው በተረፈ ወንድሜ። በርቺ። እሺ ጸጋውን ያብዛልህ። አይዞሽ። አሜን። እሺ ሌላ ጥያቄ? ሀሴት ይግባ። ግቢ። እሺ ሀሴት። ሰላም ወንድም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። አመሰግናለሁ። ወንድም የሆነ ጥያቄ ነበረኝና እዚህ መጠየቅ ስለማልችል በውስጥ መጠየቅ እችላለሁ? አጭር ነው። ይቻላል። ችግር የለውም። እሺ እሺ ወንድም፣ እግዚአብሔር ምልክት ያክብርልኝ። አድርጊ። እግዚአብሔር ይስጥልኝ። እሺ እሺ ወንድም፣ እሺ እግዚአብሔር አሜን ይስጥልኝ። አሜን እህቴ። እሺ ወንድሜ አንድ ጥያቄ እሺ እህተ ማርያም ቀጥይ። ግን ስማችሁን አትናገሩም፣ ለዛ ነው እኮ። እሺ እህተ ወንድሜ ማርያም። የኔ ጥያቄ መዝሙረ ዳዊት ስጸልይ ማለት ነው ሆዴን ይነፋኝና በቃ ራሴን አልቆጣጠርም። በቃ እንትን እላለሁ። ያኔ ምን ልበል፣ ከዛ አፍራለሁኝ። ስዕል አድኖ ፊት ለፊት ስለቆምኩ ምናምን በጣም ነው የማፍረው። እና ይሄንን ምን ትለኛለህ? ማለት ይሄ እኮ ምልክት እኮ እየሰጠሽ ነው። ታዲያ አንደኛ መዝሙረ ዳዊትን መቋቋም እየቻለ እንዳልሆነ መንፈሱ፣ ሁለተኛም ጸሎትሽ ተቀባይነት እያገኘ ወይም ደግሞ በፈጣሪ ዘንድ የሚሰምር ወይም ደግሞ ምን ልበልሽ ስራ የሚሰራ ጸሎት ነው ማለት ነው። ባጭሩ ስራ የሚሰራ ጸሎት ነው የያዝሽው። ሌላው ሶስተኛ ደግሞ ምንድነው ምልክት? በምግብ የገባ መተት ካለ ሆድ ይነፋል። በምግብ የገባ መተት ወይም ደግሞ በምግብ የገባ የአሕዛብ መንፈስ ወይ ቡዳ ዛር ሊሆን ይችላል። ምን አገባ አንተ ሰይጣን ፍርፍር። እግዚአብሔር ይገስጽ። በፈስ ነው እንትን የሚለኝ በፈስ ነው ቆሜ ስጸልይ በቃ መቆጣጠር አልችልም። እና ያን ጊዜ ወይም ፈስ ምናምን ሊመጣ ይችል ያን ራሴን ልቆጣጠር ወይንስ ምን ላድርግ? በቃ ቆሜ ስዕል አድኖ እንትን ስላለብኝ ምትችውን አድርጊ ታለምዬ፣ ምትችውን ማለቴ አንደኛ ለምን እንደዚህ አመለጠኝ ብለሽም አትሸማቀቂ። እሺ ግልጽ ነው። መጀመሪያ አካባቢ ተዘጋጅተሽ ግቢ። አንድ ሁለተኛ ሲቀጥል ደግሞ እንደዚህ አይነት ነገር ሊያመልጥ ይችላል፣ ግን መሸማቀቅ የለብንም። ውጊያ ነዋ፣ ውጊያ ነው እኮ። ፈጣሪ ደግሞ ይህንን ውጊያ ያውቃል፣ ይረዳል። ግን በምንችለው መልኩ ክብር እንስጥ፣ አቅማችን በፈቀደ ልክ። እንዲህ ያንን ነገር ደግሞ ስለተፈጠረ እኛ መሳቀቅ፣ መሸማቀቅ፣ ወይኔ ጸሎቴ አይሰማልኝም አይነት ስሜት ሊሰማን አይገባም። እሺ ፍጥረታችን እርሱ ያውቃል፣ ምን ያክል ደካማ እንደሆንን ያውቃል። የሚረዳ አምላክ ነው። እሺ ወንድሜ በጣም እየፈራሁ ነበር። እሺ አመሰግናለሁ። መልካም አይዞሽ። እሺ የሚጠብቀኝ አይተኛም። እሺ ቀጥይ። ቅድም ለምን ወጣሽ ግን? ስለፈራህ ነው። ፈርቻለሁ። እሺ ቀጥይ። ፍራቻ ሲመጣ አማትቢኝ። እሺ በውስጥ ነው የምናገር የምፈልገው ብዙ አይደለም። በውስጥ ትንሽ እሺ ከ3 ደቂቃ ያላነሰ እሺ ሪከርድ አድርግልኝ። እሺ ወንድሜ ቃል ተሰማን። አመሰግናለሁ። አሜን። እሺ አምላኬ ነው። እግዚአብሔር እረኛዬ ነው። ወለተ ማርያም እሺ እግዚአብሔር እረኛዬ ነው። እሺ ቀጥይ። እኔ በጣም ይሄን እድል ስላገኘሁት አመሰግናለሁ። እግዚአብሔር ይስጥልኝ። እኔ በጣም የተቸገርኩት ማለት ነው፣ አንደኛ ገንዘብ ትይዝ ራሴን ያመኛል። ሁለተኛ ደግሞ በቃ ከየጓደኞቼ ጋር ከወራ ራሴን በጣም ነው የሚያመኝ። ይሄንን ምን ላድርግ? ዝግሩ በተገባሁ 2 ዓመቴ ነው። ምን ትመክረኛለህ ለዚህ? ገንዘብ ሲይዝ ያመኛል? አዎ ራሴን በጣም ያመኛል። ገንዘብ ትንሽዬ ገንዘብ ደግሞ እዚህም ቢሆን ያለሁበት ስደት ሀገር ነው። ደግሞ ስትይዝ በቃ ብትንትን አድርጎ ነው የሚለኝ ከእጄ። በስመ አብ ይሄን ብትን አድርጎ ነው የሚለኝ። በቃ ብትን አድርጎ ነው የሚለኝ። አንድ ብር እጄ ላይ እንዲኖር አልፈልግም። አንዴ ቆይ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣
በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም አንተ ስማ፣ የሰላቢ መተት አቤት የሰላቢ መተት አቤት አንተ ነህ ገንዘብ ስትይዝ የምታሳማት። አዎ 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 ሌላስ ሌላስ ማን አለ? የሰላቢ መተት ሌላስ? ቡዳ፣ አይነ ጥላ የሌለውት የለኝም። የዝሙት መንፈስ ሁሉም አለው። ቡዳ፣ አይነ ጥላ፣ የዝሙት መንፈስ ሌላስ? ከጓደኞቿ ጋር መጣል፣ ግርግር፣ የድል መተት አለው አለው። ከጓደኞቿ ጋር ጣላለሁ። የድል መተት አለው። የትዳር መተት አለው። አሃ፣ የድል መተት ነው የምታጣላት ከጓደኞቿ ጋር? አዎ፣ የትዳር መተት አለው። እንዳወልድ እንዳትዳትቲስ ማፈናቀል አለው። እሷ ከምን አድርጌ ነው ብላ ድንግል ትሰጣታለች። እኔ አባረርባታለሁ። ግራ ግብ እያለ አንድ ጓደኛ ልጅ ከእሷ ጋር እየተጠናከረ ቀጠቀጠች። ምን ላድርጋት? የታባት እሺ፣ የትዳር እድል መተት ሌላስ? ቡዳ፣ የቤተሰብ ዛር ቡዳ፣ የቤተሰብ ዛር ሌላስ? መተት የአብር አንከርት አገሯ ላይ እንዳትረጋ በቀብር አፈር የተደገምኩ፣ በዶሮ የተደገምኩ፣ በእንቁላል የተደገምኩ አለው። በእንቁላል በቀብር አፈር ሌላስ? ግን ለምንድን ነው አላማችሁ? ምን አርግ ተብላችሁ? በእሷ እድል ነው የምንጠቀመው። እኛ እኮ ዶክተር ነን፣ አሜሪካ ገብተናል። በቅይት አድርገን በእሷ እድል እየተጠቀምን ነው። በእሷ እድል ነው የሁሉ? አዎ፣ እንዳወልድ ነው እኛ የምንፈልገው። እኛም በእሷ እድል አሜሪካን ያለ ነው። እሺ፣ ሌላስ? የእድል መተት አለ። ብር እንዳይበረክትላት 5 ቢኖረ ዝም ብላ መርጨት ነው ስራው። 15 ዓመት በስደት ዓለም ትንከራተታለች። ምንም የላት። ምን አድርጌ ነው? ድንግል ራስሽ ታውቂያለሽ። እኔ እኮ ምንም አረግ በአንቺ ፈቃድ ትሆነ እንደፈለገሽ አድርጌ ትላታለች። ምን እያደረገች ግን ነው ገንዘቧ እንድታባከም የምታደርጋት? አንደኛ ገንዘብ ትጅ ወንድሞቿን አስመጣለሁ፣ መንገድ አስገባባታለሁ። ሁለተኛ ደግሞ ከቤተሰብ ውስጥ የሆነ ነገር እፈጥራለሁ፣ ወጪ አረግባታለሁ። የማይረባ ትዳር እየሰጠው በዛ ባክንባታለሁ። የማይረባ ትዳር እየሰጠ? አዎ፣ በዛ ባክንባታለሁ። የማይሆን ወንድ ጋር እያገናኛት ማለት ነው። ባክንባታለሁ። ወንድሞቿንም እያስመጣ? አዎ፣ ቤተሰብ እያሳመንኩ በቃ ምንም እኛ በእሷ እድል ስለሆነ እሷ ተነቃችብን። የኛ እድል ይበላሽ። ይሄን ሁሉ የምታደርገው የእድል መተት ነው? የእድል መተት፣ የበር አንከርት፣ የቡዳ መንፈስ እየተናበባችሁ ማለት ነው። አዎ፣ ወንድሞቿን ደግሞ ምንም ብታደርግላቸው ወንድሞቿ ዝም ብለን ከወንድሞቿ ጋር እናጣላታለን። እሷ ግን ምን አድርጌ ነው አምላኬ፣ ምን አድርጌ ነው ድንግል ምን አድርጌ ነው ብላ ታትመጣ ታለቅሳለች። አንድ ጓደኛ ልጅ ደግሞ ታጠናክራታለች። እሷ ከመጣ ወዲህ ነው እኛ የተረበሽነው። እያቃጠሩ ለሁለት ምሳሌ ጠንክሪ አንጂ ትላታለች። ብተኛ እንኳን ትቀሰቅሳታለች። ምን ያክል ጊዜ ነው በስደት እንደዚህ እንድትሆን ያደረጋችኋት? መጀመሪያ 3 ዓመት አሰራናት፣ ባዶን አስገባናት። አሁን ተመጣ 13 ዓመቷ። ዝም ብላ እድሜ ልኳን ማንከራተት ነው፣ ምንም የላትም። መጀመሪያ 3 ዓመት ሰርታ በባዶ ገባች። አዎ፣ አሁን ደግሞ 13 ዓመቷ ምንም ነገር የላትም፣ ባዶ ናት። በቃ ባዶ ተቀል የታባታ ገና እኛ ግደሉ ነበር። እንደገና ተመልሳ ተሰዳ 13 ዓመቷ። ይገርማል። 16 ዓመት ሙሉ አንከራታችኋታል ማለት ነው። እኛ ግደሉን የተባለው አሁንም መግባት ትፈልጋለች፣ አናስገባትም። በህይወት አንመልሳትም። እሷ ግን ድንግል ማርያም ግን ይዛናለች። እሺ፣ በቅድስት ድንግል ማርያም ስም ውጡ። ሁላችሁም ሰራዊታችሁን ሰብስቡና ቶሎ 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 ከመላ ሰውነቷ ከህይወቷ ውጡ። ቶሎ በሽታችሁን አንሱ። ከድሏ ውጡ። ከድሏ ቶሎ ውጡ።
ቶሎቱ በቅድስት ድንግል ማርያም ስም ሰላም ለኪ እንዘ ንሰግድ ብለኪ ማርያም እምንን አስተበቅዋኪ የማህፀን መተት አለን። እማረዌን ሀዊ ተማይጸን ብኪ በእንተ አናምኪ ወያቄ ማቡኪ ማህበረነ ዮም ድንግል ባርኪ በቅድስት ድንግል ማርያም ስም የማፀን መተትን ተነስ ተነስ ቶሎ ከማፀን ወጣ። ፊቷን ያበላሸዋለሁ። ፊቷን አበላሽቻታለሁ። ሰው እንዴት ጥገት አድርጌታለሁ። ማን ነው ፊቷን አበላሸው? ቡዳ ነኝ። ተነስ በቅድስት ድንግል ማርያም ስም ከፊቷ ላይ ቶሎ ቶሎ ተነስ ቶሎ ውጣ ከፊቷ ላይ ተነስ። ሌላስ የቀረ ማን አለ? የቀረ የቤተሰብ ዛት አባቱ የመጣ አታምነውም፣ ግን አባቷ ነው የመጣው። እሱን አታምነውም። ተነስ የቤተሰብ ዛርም ቶሎ ውጣ። ሌላስ የቀረ የለም። እመቤቴ ማርያም የቀረ ሌላ አስራናለች። የቀረ ሌላ በቅድስት ድንግል ማርያም ስም የተደበቅ እመቤቴ ማርያም አስራናለች። ሁሌ እኔ ለእሷ አልናገርም። እመቤቴ ችግሬን ፍቺ ነው የምትላት። እሺ ሁላችሁም ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ከትዳር ዕድሏ ውጡ። ከስራዋም ውጡ። ከገንዘቧ ተነሱ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን የዘጋነውን እድሏን ሙሉ ለሙሉ ከፍተን ከስራዋ ከትዳር እድሏ ወጥተን ከገንዘቧ ተነስተን የአበር አንከረት መንፈስ ከመንገዷ ሁሉ ተነስተን ከእንግዲህ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ድንግል ማርያም ስም ሙሉ ለሙሉ ስራችን አቁመን ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራ። እሺ መልሷት ወደ ራሷ መልሷት። እግዚአብሔር ይገስጽ። አይዞሽ በርቺ ካለምዬ አይዞሽ ካለም እና ገንዘብ አያስይዘኝም እንዳልሽኝ እኔ ምንም ነገር ገንዘብ አያስይዘኝም። አንድ ብር ካለች ያችኑ ብትንትን ነው ማረጋት። ደግሞ ራሴን ያመኛል። ተጓደኛ የሚያስማመኝ ተወንድሞች የሚያስማመኝ በቃ መንኮኝ ነው በቃ ብቸኛ ነው። አንድ ጓደኛ ነው ያለችኝ። እግዚአብሔር ይመስገን። ጥላኝ ማከል ገንዘብ አላስይዝም የሚለው እንግዲህ የታለምዬ ሰላቢ ነው። የሰላቢ መተት ካለ ገንዘብ አያስይዝም። ገንዘብ እጃችን ላይ ቢገባም ወይ ያሳምማል ወይ ደግሞ በሆነ ነገር ገንዘብ ከእጃችን እንዲወጣ ያደርጋል። ሰላቢ ነው ብዙን ጊዜ እንደሚያደርገው የታወቀ ነው። ሌላው ደግሞ ከጓደኛ ጋርም የሚያጣላው እንዳትስማም የሚያደርገው የድል መተትም አለ፣ ዛሩም አለ። ሌሎችም ይተባበራሉ። እየተባበሩ ነው ስራቸውን የሚሰሩት። አንዱ እሱ ነው ችግሩ። ለገንዘቡ አሳልፎ መስጠት። ለምሳሌ እንበልና እመቤቴ ማርያም እያል ስትደጋግሚ አጀሬም ሲደጋግም ልክ አንቺ እንደምጠሪያ ሲጠራትም ነበረ። ዞሮ ዞሮ ከእሷ ጋር ትልቅ ፍቅር እንዳለች ነው ረዳው። ስለዚህ የእመቤታችን ቅድስት ድንግል ማርያምን መልኳን እያደረሽ እናቴ ኪዳነ ምሕረት ገንዘቤን ሁሉ ትቆጣጠሪልኝ ዘንድ ጠላቴ
በሰው ላይ እያደረ ሰበብ እየፈጠረ ገንዘቤን እንዳያባክን ገንዘቤን ትጠብቅልኝ ዘንድ ትባርክልኝ ዘንድ ገንዘቤን በእጄ ታዝዥኝ ዘንድ ለአንቺ አሳልፌ ሰጥቼሻለሁ ብለሽ አሳልፈሽ ሰጥተሽ አስራትሽን ለቤተ ክርስቲያኗ አስገቢሽ። አስራት ደግሞ አውጪ። አስራት አለማውጣታችን ነው አንዱም ገንዘባችን በሰላቢ እንዲበላ የሚያደርገው። ከልክሎኛል። አስራት ሰብሰብ ያለው ግን ነገ ተነገ ወዲያ ግን ማለት ነው ከልክሎኛል። አንዴ ምንዛሬ የለም ይላሉ፣ አንዴ እንዲህ ነው እያሉ ነው። አስራት በኩራት ለባለቤቷ ንገሪያታ፣ ለኪዳነ ምሕረት ለመብርሃን እናቴ ወይ አስራት በኩራት እንዳላወጣ ጠላቴ ከፊቴ እየቀደመ ነው፣ ለቤተ ክርስቲያንሽ እንዳላደርስ መንገድ እየዘጋ ነው፣ ይሄ ገንዘብ ያንቺ ነው፣ እናቴ ሆይ ክፈችው መንገዱን ብለሽ ጠይቂያታ በጸሎት ከጸጋ ስግደት ጋር መልኳን እያደረሽ ትሰማሻለች እኮ ትከፍተዋለች መንገዱን። ስለማትማጸኝ እኮ ነው። አትጮይም። ችግሩ ግልጽ ነው። እንደዛ አድርገሽ ንገሪያት። በሚገጥምሽ ነገር ሁሉ ጩሂ፣ ተናገሪ እንጂ ዝም ብለሽ አትቀም። መጨነቅ ብቻ አይደለም፣ መጠየቅ ያስፈልጋል። ግልጽ ነው። ያንን አድርጊ። እሺ፣ እግዚአብሔር ይስጥልኝ። በጣም ነው አሜን። ሌላው ደግሞ ከሰዎች ጋርም ስላለች ግንኙነት ጸልይ፣ ተማጸኝ። ለምሳሌ መብራንን እመቤቴ ኪዳነ ምሕረት ከሰው ሁሉ ጋር አስማሚ፣ ከሰው ሁሉ ጋር ፍቅር እንዲኖረኝ አድርጊ። እኔ ስናገር ንግግሬ በሰው ሁሉ ዘንድ እንዲወደድ አድርጊ። ግልጽ ነው። ንግግሬ በሰው ሁሉ እንዲወደድ፣ ከሰዎች ጋር ጥሩ መግባባት እንዲኖረኝ፣ ከሰው ጋር ያለኝን ግንኙነት ለአንቺ አሳልፌ ሰጥቼሻለሁ። ስናገር አብረሽ ተናገሪ፣ ስቆም አብረሽ ቁሚ። ልክ እንደ አባ ጊዮርጊስ ዘጋስጫ አርጋኖ ጸሎቱ ላይ እንደዛ ይላል። እንደዛ እያለ ይማጸናል። አንቺም ልክ እንደዚሁ ሞገስ እንድትሆንሽ ተማጸኛት። ሞገስ ትሆንሻለች። ስናገር ንግግሬን አሳምሪ በያት። ሰዎች እንዲረዱኝ አድርጊ። እንዲጣሉኝ ሳይሆን እንዲረዱኝ፣ ንግግሬን እንዲረዱ፣ ከኔ ጋር ሰላም እንዲፈጥሩ ቅደሚ በያት። ትቀድምልሻለች። ግልጽ ነው። ይሄን ይመስላል። በተረፈ አይዞሽ፣ በርቺ። አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። አሜን አሜን። አይዞሽ የኔ እናት፣ በርቺ። እሺ፣ አግዘኛ አምላክ የሚለው እኔ ልግባ ወንድም። እሺ፣ አግዘኛ አምላክ ግቢ። አግዘኛ አምላክ። እሺ፣ አመሰግናለሁ ወንድም፣ ጸጋውን ያብዛልህ። አሜን። እኔ የምጠይቀው ስለ ሱባኤ ነውና ማለት ሱባኤ ስለ ቅዳሜና አሁን ለምሳሌ ሱባኤ ይዘን ቅዳሜና እሁድ እንዴት ነው የምናደርገው? አቋርጠን ከሰኞ ነው የምንጀምረው ወይስ ችግር የለውም? አይደለም፣ አንድ ነው። አይደለም፣ ብቻ ልዩነቱ ምን መሰለሽ? አንደኛ ስግደት ስንሰግድ አስተብርኮ ነው ወይ አድኑን ነው፣ አስተብርኮ እንሰግዳለን። ሁለተኛ ሲቀጥል ደግሞ ምግቡን ከሰኞ እስከ ዓርብ ማታ ነው አይደል? 12 ሰዓት ነው የምንመገበው። ቅዳሜና እሑድ ሲሆን ደግሞ ጠዋት መመገብ። ጠዋት ማታ የምትመገብን ጠዋት መመገብ። ኦኬ፣ ግልጽ ነው። አድሬ ማለት ነው። ይሄ ሁለት ልዩነት ብቻ ነው የምታደርጊው። ስግደቱን አስተብርኮ አድኖ አንድ፣ ሲቀጥል ደግሞ ምግቡን ጠዋት መመገብ። ማታም 12 ሰዓት የምትመገቢውን ጠዋት። ምክንያቱም ማታ የምትመገቢ ከሆነ ቀኑን ሙሉ ከዋልሽ ሰንበትን መሻር ነው። መሻር እንዳይሆን ደግሞ ጠዋት ነው የምትመገቢው። ጠዋት ከተመገብሽ አንድ የተመገበሽ ብትይ ራሱ ችግር የለም። አንድ የተመገቢና ከዛ አትመገቢ። ነገ ጠዋት ነው የምትመገቢው። ነገ ጠዋት፣ አሁን ቅዳሜ ጠዋት እሑድ ከተመገብሽ እሑድ ጠዋት ነው የምትመገቢው። ግን በዛው ይቀጥላል ሱባኤው። አታቁም፣ የሚቋረጥ ነገር የለም። እሺ፣ አሁን ቅዳሜ ጠዋት ስመገብ ቢያንስ ስንት ሰዓት? 12 ሰዓት ነው ወይስ ችግር የለውም? 3 ሰዓት። ከ3 ሰዓት ጸሎት በኋላ። ኦኬ፣ እሺ። ምንጊዜም የጠዋት ጸሎት ይኸውልሽ፣ ጠዋት ምንጊዜም ስንመገብ ጾም ከሌለ 3 ሰዓት ጸሎት አድርገን ነው የምንመገበው። እሺ፣ እሺ ወንድሜ፣ አመሰግናለሁ።
አንድ መልካም ጥያቄ ልጨምር ከይቅርታ ጋር። እሺ ጥያቄው ምን መሰለህ? በጣም ረዥም ታሪክ ነው፣ ግን አጠር አድርግቼ እንትን በአይምሮዬ ስለሚመላለስብኝ ብቻ ነው። እና የሆነች ልጅ ነበረች እና አጋጣሚ ሆኖ ከልጅቷ ጋር ተጣላን ማለት ነው። ማለት እኔ ባለትዳር ነበርኩኝ እና ልጅቷ ከኔ ባል ጋር ግንኙነት ነበራት እና ተይልኝ ምናምን በሚል ስንነጋገር ነበረ። በዛ አጋጣሚ አንድ ቀን ብቻ በአካል አግኛት፣ አንቺ ከሱ ጋር አትኖሪም፣ በቃ እኔ ልጄ ላሳድግ ነበረ ፍላጎቴ እንጂ ሌላ ነገር አይደለም፣ እና ከሱ ጋር አንቺ አትኖሪም ብዬ ጥያት ሄድኩኝ። ከዛ ከረዥም ጊዜ በኋላ ልጅቷ አረፈች እና ውስጥ አይምሮ ይመላለስና አንቺ እንደዛ ስላልሻት እኮ ነው እሷ የሞተችው ይለኛል። ሁሌ ጥያቄ ይሆንብኛል። እና እኔ ምንም ያልኳት ነገር የለችን፣ ቃል ብቻ ነው የተናገርኩት። ኃጢአት ይሆንብኛል? መልካም ሰው የሚሞተው ሰው ስለተናገረ አይደለም። እሺ በፈጣሪ ፈቃድ ነው የሰው ነፍስ ከስጋ የምትለየው። አንዴንን ተረጂ። እሺ አንዴንን ልትረጂ ይገባል። ሁለተኛ ደግሞ ባልየው አንቺ ነው አይደለ? የትዳር አጋርሽ መጀመሪያ እሷ ከመቅረቧ በፊት ወደሱ። መልካም። ስለዚህ እሷ በመሀል መጣች። ከዛ የትዳር አጋርሽ መያዝ ጀመረች። ከዛ አንቺ ተናገርሻት። ልጆቼ ላሳድግ ነው አይደለ? የአንቺ አባባል። ከዚህ ውጭ ሌላ ነገር አንድ ልጅ አለችን እና እኔ ልጃችንን እናሳድግ ለአንቺም አይሆንሽም ነው እኔ ስላት ነበር። መልካም ችግር የለውም። እታለም ኃጢአትነት አይደለም። ግን ኃጢአት የሚሆነው የሆነ ስድብ ቃል ከአፍሽ የሚወጣ ከሆነ የማይገባ ጸያፍ ንግግር ከሆነ ለዛ ንስሐ መግባት ነው። ግን እንደነገርሽኝ ከሆነ ግን ኃጢአትነት የለውም። መገጣጠም ነው። እሺ መገጣጠም። እሺ አመሰግናለሁ። ጸጋውን ያብዛልን። መልካም። እሺ ሌላ ሰው ይቀጥል። ስማችሁን እየጠራችሁ። ገብረስላሴ። እሺ ገብረስላሴ ቀጥል። እሺ ወንድሜ፣ እኔ የምጠይቀው ወንድሜ እዚህ መንፈሳዊ ግሩፕ ማለት ነው ያንተ ግሩፕ አለ፣ ሌላም ግሩፕ አለ። በሁለቱም ግሩፕ እገባለሁ። እዛ ስገባ ምንድነው መሰለህ ገና ግብት ስል እንቅልፍ ነው የሚይዘኝ። በቃ ምንም የማዳመጠው ነገር የለም። ምንም እስኪያልቅ ድረስ ከታተላለሁ። መጨረሻ ላይ ሲጨርሱ ብቻ እናደዳለሁ። ሲዛ ጊዜ የምናውቀው እንቅልፍ ነው የሚይዘኝ። በቃ ምን እንደሆነ አይገባኝም። እንዳትጸልይ እኮ ነው የያዘክ ነው። እና ደግሞ እዚህ አንተ ዘንድ ደግሞ ስገባ እሺ ማንኛቸውም ነገር ለመሳተፍ አልሳተፍም። በጣም ፍርሃት ነው የሚለቅብኝ። በምኑም ገብቼ ለመሳተፍ በግሩቡ ማለት ነው በጣም ያስፈራኛል። ደግሞ አንተ ስትመጣ ደግሞ አንተን ድምፅ ሰማ ራስ ምታት፣ በጣም ትልቅ ምታትና ራስ ምታትና ደግሞ እንቅልፍ እንትን ዝም ብሎ ድብርት ነገር ራሴን የሚያመኝ አንተ ስትመጣ። እሺ መልካም። ዞሮ ዞሮ የመንፈሱ ተቃውሞ ነው ወንድሜ፣ ምንም አዲስ ልዩነት የለውም። እዚህ ግሩፕ ላይ አንደኛ የጸሎት ማህበር ነው አይደለ? የጸሎት ግሩፕ ነው። ሌላውን አላውቅም። ግን የኔን ግሩፕ እኔ ጋር ለእኔ እስከጠየቀኝ ድረስ ልመልስልህ ራሴ ነው። እሺ ዞሮ ዞሮ የግሩፕ እኔ እስከማውቀው ድረስ ሁላችንም እስከምናውቀው ድረስ የጸሎት ግሩፕ ነው። የጸሎትና የጥያቄና መልስ ግሩፕ ነው አይደለ? ልክ እንደዚህ አይነት በህይወታችን ዙሪያ የሚገጥሙን ነገሮች የምንወያይበት አይደለም? መናፍስትን ደግሞ በጎን ጸባያቸውን እንመልከት። መንፈስ ጸሎት አይወድም፣ ስግደት አይወድም። ሁለተኛ ደግሞ በተለይ ይሄ ጹሙ፣ ጸልዩ፣ ስገዱ የሚባል ነገር አይስማማውም ሲጀመር። ምክንያቱም እነኚህ ነገሮች ወደ ፈጣሪ የሚያቀርቡ ነገሮች ናቸው። ወደ ፈጣሪ ከማቅረብ ባሻገር ደግሞ እግዚአብሔር በፈቀደው ምድራዊም ሆነ መንፈሳዊ ችግሮቻችን የሚፈቱበት መንገድ ነው። እንዲህ አይነት ነገር ደግሞ እንድትሰማ አይፈልግም። አጅሬ ቀድሞ የገባ መንፈስ ማለት ነው፣ ጠላት። ስለዚህ አስቀድሞ እንቅልፍ ይጥላል። ለምን? እንዳትሳተፍ በጸሎት በስግደት። ሁለተኛም ደግሞ እኔን ካየኝ የምናገረው ነገር ምንድን ነው? አብዛኛው ንግግሬ ጾሙ፣ ጸልዩ ነው አይደል? ስገዱ ነው አይደል? ዓለማዊ ችግር ሲያወሩ ይሄንን በዚህ መንገድ ተወጣው፣ ይሄንን እንዲያድርግ ነው አይደለ? ንግግሬ ሰምተህ ከሆነ ይሄን ደግሞ አይወድም ደግሞ አጅሬ። ምክንያቱም ወደ ማን የሚያቀርቡን ስለሆኑ፣ ወደ ፈጣሪ የሚያቀርቡን ስለሆኑ። ስለዚህ አስቀድሞ በምን እየተዋጋ ነው? በእንቅልፍ። እንቅልፉን አሸንፈ ስታዳምን ደግሞ በፍርሃት
ፍርሃቱን አሸንፈ ስታደም ደግሞ በራስ ምታት ህመም አሁን እንደነገርከኝ ከሆነ ማለት ነው። እና ለዚህ መፍትሄው ምንድነው ከተባለ ወደ ግሩፑ ከመግባት በፊት ጸሎት አድርግ። ጸሎት ማድረግ እንደ አቅም የተወሰነ ጸሎት አድርግ። ለምሳሌ እንደ ፕሮፋይል ከሆነ ሊቀ መላእክት ቅዱስ ሚካኤልን ተወደዋለህ መሰለኝ። ይበልጥ ፍቅርም ያደለው ወደሱ ነው መሰለኝ። ስለዚህ መልኩን አድርሳ የሊቀ መላእክት ቅዱስ ሚካኤል መልኩን አድርስ። ሊቀ መላእክት ቅዱስ ሚካኤል አባቴ ወደ ጸሎት ማህበር ግሩፕ ስገባ እባክህ ከኔ ጋር ግባ። ትምህርት እንዳልከታተል የሚያደርገኝ መንፈስ ክንፉን ስበርልኝ። ለአንተ አሳልፌ ሰጥቻለሁ። እኔ ጋር ያሉትን የሚዋጉትን መናፍስ በሙሉ ለአንተ አሳልፌ ሰጥቻለሁ። ሰይፍን ምዘዝ አባቴ ቅዱስ ሚካኤል መልክን አድርሼ በምጸልይበት ሰዓት ብለህ መልኩን አድርስ። አሳልፈ ስጣቸው። ግልጽ ነው አይደል? ከዛ እጅ ላይ መቁጠሪያ ካለ በሊቀ መላእክት በቅዱስ ሚካኤል ስም ፍርሃት የምትለቅብኝ፣ ማህበር እንዳልከታተል እንቅልፍ የምትለቅብኝ፣ ፍርሃት እንዲሁም በራስ ምታት የምትፈታተኑኝ መናፍስ በሙሉ በአጋዕዝተ ዓለም በቅድስት ሥላሴ ስም በሊቀ መላእክት በቅዱስ ሚካኤል ስም ታስራችኋል። እንዲህ አይነት ፈተና እንዳትፈታተኑ በመድኃኔዓለም ስም የታሰራችሁ ነው ብለህ እዘዛቸው። ጌታ እንዲህ ብሏል፣ እነሆ መናፍስትን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጥቻችኋለሁ ብሏል። ስልጣን ሰጥቷል መድኃኔዓለም። የመድኃኔዓለም ልጅ እስከሆንክ ድረስ በስሙ አምነህ እስከተጠመቅክ ድረስ ስልጣን ሰጥቷል። ስልጣንን ደግሞ ተጠቅመ መናፍስቶችን መዋጋት የአንተ እድል ፈንታ ነው ወንድሜ። ግልጽ ነው? ግልጽ ነው ወንድሜ። ይሄ ነው። አንድ ልጨምር? መልካም እሺ ጨምር። ደግሞ አንድ እኔ ያለሁት ያው በስደት ነው። በስደት ነው ያለሁት። እሰራለሁ፣ እግዚአብሔር ይመስገን። ምንም ስራ ጎደሎ የለብኝም፣ እየሰራሁ ነው። ግን ብር ካለው ወደ ሀገር ምልከው 9 ዓመት ሆኖኛል። 9 ዓመት ስራ አልፈታሁም። ግን ብር ካለው ሀገር የላኩት ነገር ብር ተላኳት ተቀምጣለች እንጂ የሆነ ነገር በቃ ልግዛ ብል ምንም አይሳካልኝ። ቦታ ብገዛም ያው ይፋረሳል። አመትም ተቀመጠ 2 ዓመትም የሆነ ስበብ ነገር ይዞብኝ መጥቶ ይፋረስብኝ። ቤትም ብልም እንደዛው በቃ የሆነ ችግር ይዞብኝ መጣው እንጂ ምንም ከዚህ ሀገር ሰርቼ የላኩት ነገር በረከት ምንም ነገር የለውም። እዛም ተግባር አይሆንልኝም። እና ደግሞ ወደ ሀገርም ለመግባት በቃ እንዴት እስከሆነ በቃ እዚህ ምን አስቀመጠ ብዬ ወደ ሀገርም ለመግባት ሳስብ የሌለ ፍርሃት ሰው ወደ ሀገሩ የሚገባው የሌለ ፍርሃት ነው የሚለቅብኝ። ስለ ትዳርም ደግሞ ታሰብኩ ያው እንደዛው በቃ ያው ፍርሃት ነው የሚለቅብኝ ትዳርም ሳስብ። ምን መሰለ ወንድም እዚህ ጋር ችግሩ ምን መሰለ፣ ፈጣሪን ማስቀደም በሁሉም ነገር ማንን ማስቀደም? ፈጣሪን። እንደሚል ቃል አለ። እኔ በጣም የምወደው ጥቅስ ምዕራፍ አለ መዝሙረ ዳዊት ላይ መዝሙር 126 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁም ከንቱ ነው። ለወዳጆቹ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ የሚል ቃል አለ። በጣም የምወደው ጥቅስ ነው። ምን ማለት መሰለህ? ፈጣሪን ካላስቀደማችሁ የምትደክሙበት ነገር ሁሉ ድካም ነው፣ ከንቱ ድካም ነው ማለት ነው። እና በነገሮች ሁሉ እንዲሳካላችሁ ከፈለጋችሁ ኃያሉ መድኃኔዓለምን አስቀድሙ ከፊት ማለቱ ነው ዳዊት። መድኃኔዓለም አስቀድሙ። ስራ ትሰራለህ፣ ስራ አለ፣ እግዚአብሔር አደራ ስጥ ነው። ገባህ አይደል? አባባሉ ስራ አለ፣ እግዚአብሔር አደራ ስጥ። ገንዘብ ትቆጥባለህ፣ ገንዘብን እንዲያበረክትልህ ንገረው ለመድኃኔዓለም። እንደዛ ማለት እኮ ነው። መጽሐፍ እንዲህ ይላል። አሁንም መዝሙር 127 እዛው ላይ ከ126 ቀጠለ 127 ላይ ስታነብ እንዲህ ይላል፣ እግዚአብሔርን የሚፈሩ ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምን ፍሬ ትመገባለህ ይላል። ተመልከት፣ አስመርበት። የድካምን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስት በቤት ውስጥ እንደሚያፈራ ወይን ናት። ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ። የኢየሩሳሌም ሲል ብዙ ትርጉም አለው። አንድም የእድሜን መልካምነት ታያለህ ነው። ግልጽ ነው አይደል? አንድም የእድሜን መልካምነት ታያለህ፣ አንድም ሃይማኖትን ጠብቀህ ትኖራለህም ነው። ግልጽ ነው አይደል? አንድም እግዚአብሔር በሃይማኖት ታምነህ የሚሰጥን በረከት ሁሉ ትካፈላለህ ነው። የኢየሩሳሌምን መልካምነቷን ታያለህ፣ የልጆችንም ልጆች ታያለህ ደግሞ ይላል። ተመልከት፣ የልጆችንም ልጆች ታያለህ ይልና መጨረሻ ላይ በእስራኤል ላይ ሰላም ይሁን ይላል።
እና ይሄ ሁሉ ትርጉም አለው። ምንድነው ችግራችን ምን መሰለ? እንነግዳለን፣ ግን ንግዳችን ለማን አሳልፈን አንሰጥም? ንግዳችን እንዲባርክልን መድኃኒዓለምን በጸሎት አንማጸነው? እንሰራለን። እሱም ደግሞ እንዲህ ብሏል ጌታ ራሱ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለኔ ምንም ልታደርጉ አትችሉም ብሏል። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ ይላል። በቅርንጫፉ ላይ ያለ በግንዱ ላይ ያለ ማን ነው? ቅርንጫፍ ከግንዱ ቢለይ ምንም ማድረግ እንደማይችል ሁሉ እናንተም ከኔ ተለይታችሁ ምንም መስራት አትችሉም ይላል። አየህ፣ እናንተም ከኔ ተለይታችሁ ምንም ማድረግ አትችሉም። እና የአብዛኛው ምዕመን ችግሩ ከፈጣሪ ተለይቶ በራሱ ለማሳካት ጥረት ማድረጉ ነው። በራሱ ለማሳካት እና ወንድሜ ከዛሬ ጀምረ ስራን ምንን እቅድን ሁሉ ለሱ ስጠው አሳልፈን። በዋናነት ደግሞ መመክረህ እንደ አንድ ወንድም መዝሙረ ዳዊት ጋር ተጣበቅ። አጥብቀህ ልትጸልየው የሚገባው ነገር ምንድነው? መዝሙረ ዳዊት። አሁን አሕዛብ ብዙውን ጊዜ ዱዓ እንዳትረሱ ይባላሉ አይደለ? ሰላታችሁ እንዳትረሱ ይባላል አይደል? እኛ ደግሞ መዝሙረ ዳዊት እንደ ክርስቲያን ደግሞ መዝሙረ ዳዊታችሁ እንዳትረሱ ነው። ገባህ አይደል? ለአሕዛብ ሰላታችሁን አይደል? ለኛ ደግሞ መዝሙረ ዳዊታችሁ እንዳትረሱ ነው የሚባለው። ለኛ መዝሙረ ዳዊት የየዕለቱን ሁሌ አንድ ክርስቲያን መጸለይ አለበት፣ ግድ ነው። በቃ ይሄን እየጸለየ ከስግደት ጋር ከአምልኮ ስግደት ጋር ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በረከቱን ለሰጠን፣ ኃይሉን ላበዛልን እያልን መስገድ አለብን ግዴታ። ግልጽ ነው አይደል? ግልጽ ነው ወንድሜ። ያው መዝሙረ ዳዊት አሁን አንተ እኔ እስካሁን ማላቅም ብቻ መምሸት መንጋቱ ነው እንጂ አሁን እዚህ ግርቡ ተገባ ወዲህ ነው እንደዚህ እንታልኩ መዝሙረ ዳዊት ስትል ጀምሬያለሁ። ግን ደስ ይላል። ያው 2 ምዕራፍ ወይም 3 ምዕራፍ ተመስጬ በቃ ማደርሰው ተዛ ውጭ ያለውን ዝም የሸምድጃን በቤው ሲጨርስ ነው ትዝ የሚለኝ። ምን እንዳነበብኩም ሲጨርስ አላውቀውም። በቃ ይሁን ግድ የለም። ተመስጦ ባይኖርም ይኸውልህ ተመስጦ ባይኖርም ግድ የለም ጸልየው። ለምን መሰለክ? ከንፈር ጸሎት ቢነዳ ልብ ነገር ቢያሰናዳ ይባላል። አንዳንዴ ለመንገድ ምሪት የተያዘው ብትር ከውሻ ንክሻ እንደሚያስጠሉሉ ለጥያቄ መልስ ያሰጠኛል ብለን ያዝነው ተመስጦ አልባ ጸሎትም ከአጋንንት ጥቃት ይታደጋል ይላሉ አባቶቻችን። ምንም እንኳን ተመስጦ ባይኖርም ግድ የለም ጸልይ፣ አታቋርጥ ተመስጦ የለኝም ብለን። ግልጽ ነው አይደል? ምክንያቱም ምንም እንኳን ጸሎት ተመስጦ ባይኖርም በፊቱ የቆምከው ለምን እንደሆነ ለጸሎት እንደሆነ ፈጣሪ ያውቃል። ይሄ ልጅ እኮ ይላል ይኸውልህ፣ ይሄ ልጅ እኮ ምንም እንኳን በተመስጦ ባይጸልይም በፊቴ ልጸልይ ብሎ ነው እንዳቅሙ የቆመው ይላል። እንዳቅሙ ልጸልይ ብሎ በፊቱ ቆሟል። ስለዚህ ልቀበሉ ይላል። ልስማው። አየህ፣ ቢያንስ ችግርን ያቀልላል። ለጸሎት ነው የቆምከው። ተረዳከኝ አይደል? እናም ደግሞ ጸሎቱን ከመጀመር በፊት አስቀድመ የዳዊት አምላክ ዓለማትን ሁሉ የፈጠርክ ጌታ ኢየሱስ ክርስቶስ ስለ ዳዊት ባሪያ ብለህ ስለ ተወዳጇ እናትህ ስለ ድንግል ማርያም ብለህ አይሙሬን ክፈትልኝ፣ ማስተዋልን ስጠኝና ይሄ መዝሙረ ዳዊት በተመስጦ እንድጸልይ እባክህን እርዳኝ በለው። ይረዳሃል። እሺ እንዲህ ያልክ ጸልይ፣ ግን ተመስጦ የለኝም ብለህ እንዳታቋርጥ። እሺ አሁን ተመስጦ ባይኖርም መጸለይ። ስለ ትዳሩና ደግሞ ስለ እንትኑ ትንሽ አብራራኝ። ወደ ሀገር መግባት አሁን አስባለሁ። በቃ የሚመጣው ትዳሩንም ልክ እንደዛው ትዳሩንም አሳልፈህ ስትክ ጌታ ሆይ ለኔ ከምትሆነኝ የትዳር አጋሬ ለአዳም የፈጠርክለት ሔዋንን ለአዳም የፈጠርክለት አንተ ነህ አይደለም እንዴ? ሰው ብቻውን የወዘን መልካም አይደለም ብሎ ሔዋንን የመሰለች ልዕልት የፈጠረለት መድኃኒዓለም አይደል? አዳም አንድ ታሪክ ልንገራችሁ፣ ማግረ መንገዴን እዚህ ጋር ታሪክ ልንገራችሁ። ወደ ኦሪት ልውሰዳችሁ። ኦሪት ዘፍጥረት ላይ አዳም በአርብ ነበር የተፈጠረው። አርብ በነግ አርብ በመቼ አልኳችሁ? በነግ ጌታ ልዑል እግዚአብሔር ፍጥረታትን ከቅዳሜ ምሽት 1 ሰዓት መፍጠር ጀመረ። እየፈጠረ ከዛ በኋላ አርብ ደረሰ። ሌሎችን
ምሽት በሰርክ ነው የፈጠራቸው። አዳምን ግን አክብሮ ሁሉን የፈጠርከው ለአንተ ነው ብሎ ዓርብ በነግ ፈጠረ። ሁሉን ከጨረሰ በኋላ ከዛ በኋላ ቅዳሜን ባረካት፣ አረፈባት። ከዛ በኋላ ከእሑድ ጀምሮ እንስሶችን በሙሉ የፈጠራቸው ፍጥረታት ወደ አዳም ማምጣት ጀመረ፣ ስም እንዲያወጣላቸው። ሁሉም መጡ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ። ከዛ ሐሙስ ላይ አዳም ሁሉም ፍጥረታት አየና እንደዚህ ብሎ አሰበ፣ ወይኔ ለካ ሁሉም ጥንድ ጥንድ ናቸው። ምን አለ? ሁሉም ይገርማል ጥንድ ብቻ። ጥንድ ናቸው። አዎ ሁሉም ለካ ጥንድ ጥንድ ናቸው። ለካ ለሁሉም ወንድና ሴት አላቸው። እኔ ብቻ ቀረዋ ብሎ ማሰብ ጀመረ። ለካ እኔ ብቻ ነኝ ብቸኛ የሆንኩት። ለሁሉም እንስሳ ጥንድ ጥንድ አላቸው፣ እኔ ብቻ ነኝ ለካ ብቸኛ የሆንኩት ሲል እግዚአብሔር አምላክ አዳም ሲያዝናየና ሰው ብቻውን የሆን ዘንድ መልካም አይደለም፣ ስለዚህ ረዳት እንፍጠርለት አለ። እንደ ሶስትነቱ እንፍጠርለት። አየህ፣ እንደ ሶስትነቱ እንፍጠርለት። እንደ ሶስትነቱ ስል በሶስት አካል የሚገለጥ አንድ አምላክ እንደመሆኑ ማለት ነው። ከዛ አዳምን በሳምንቱ በዓርብ ፈጠራት። ከባድ እንቅልፍ አመጣና ከአዳም አንዲት አጥንት ወሰደ። ከዛ ስፍራዋን በስጋ ዘጋው። የአዳምንም ጎኑን በስጋ ዘጋ፣ ያችንም አጥንቷን በስጋ ዘጋ። ጆሮ፣ እጅ፣ እግር አወጣላት። ከዛ የምታምር ሴት አድርጎ ፈጠረለት። ከዛም አዳም ጌታ ሆይ እቺ አጥንት ከአጥንቴ ስጋዋ ከስጋዬ ነውና ሴት ትባል አለ። አንድምታው ላይ ግን ሚስት ትሁነኝ ነው የሚለው። ሲተረጉሙ ሚስት ትሁነኝ፣ ሴት ትባል ማለት ሚስት። ከዛ በኋላ እንደውም ኦሪቱን ስትመለከቱ ምዕራፍ 1 መጨረሻ ላይ ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ አለ። አንድ ስጋ ይሆናሉ ሲባል ብዙ ትርጉም አለው። አንድ ስጋ ይሆናሉ ማለት አንድ ክብር ይወርሳሉ፣ አንድ አልጋ ላይ ይተኛሉ፣ አንድ መኝታ፣ አንድ ብርድ ልብስ ለብሰው ያድራሉ፣ አንድ ልጅ ይወልዳሉ ነው። ወንድ ልጅ ሲወለድ ከአባት ዘር ከእናት ደም ተከፍሎ ነው ሰው ሆኖ የሚፈጠረው ማለት ነው። እና በዚህ ምክንያት ነው። ስለዚህ አንተ ምን ትላለህ? ይሄን ሁሉ እያሰብክ ጌታ ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም ብለህ ረዳት የፈጠርክለት አንተ ነህ። ጌታ ሆይ እኔም ብቸኛ መሆን አልፈልግም፣ ፈቃድ ቢሆን ጌታ ሆይ ለእኔ የምትስማማኝን የትዳር አጋር አቅርብልኝ እባክን አምላኬ። ሰው ብቻውን የሆን ዘንድ መልካም እንዳልሆነ አንተ ታውቃለህ። እናም ለእኔ እባክን ለእኔ የምትሆነኝ መጽሐፍ እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 19 ላይ ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል። አስተዋይ ሚስት ግን ከማን ናት? ከእግዚአብሔር ዘንድ ናት። የብዙ ወንድሞቻችን እህቶቻችን ችግራቸው ከእግዚአብሔር ትዳር ከእግዚአብሔር እንደሚገኝ አያውቁም። በራሳቸው ጥረት ብቻ ስለጠየቋት ሄደው እንደዚህ ስለተጠየቁ ብቻ ትዳር የሚገኝ ይመስላቸዋል። ግን ከፈጣሪ ነው የሚገኘው። ከዛ በኋላ እግዚአብሔር አምላክ የትዳር አጋር ይሰጣል። ይህን ስል ግን አንተ ብቻ ነህ የምታቀምጠው ሳይሆን የራስንም ጥረት እያደረግህ ኧረ ያንማ ኧረ ጥረቱ እንደዛ ነው። ብቻ ያው አለ አይደል ለኔ የሚቀርቡኝን እኔም አልፈልጋቸው እስከ ጥግ ድረስ ይከተሉኛል። እነሱ ደግሞ እኔም ፈልጋቸው ይርቃሉ። እነሱ ደግሞ አየህ ተቃራኒ የሆነ ነው ያስቸገረው እንጂ እነሱ ይከተሏል፣ አንተ ትርቃለህ ጥግ ድረስ። አዎ እኔም ደግሞ ጥግ ድረስ የምከተላቸው ይርቁኛል። እንደዛ ነው በቃ አልሳካ ያለመቻቸው። አየህ አይደል አንተ የምትወዳቸው ይርቁሃል፣ አንተ ማትፈልጋቸው ደግሞ ይቀርበዋል። ይሄ ነው አየህ አይደለ? አሁን እዚህ ጋር ምንድነው ችግሩ? በጸሎት መጠየቅ ነው ዋና። አንተ አሁን ከእግዚአብሔር የተሰጠች ብትሆን ኖሮ ይኸውልህ አንተም ትወዳታለህ፣ እሷም ትወዳለች። በመካከላችሁ የሚኖረው የተመጣጠነ ፍቅር ነው። ብዙ ጊዜ የት ወንድሞች እንዲህ አይነት ነገር ይፈጠራል። ብዙ ጊዜ አሁን ወንድማችን እንዳለው አንቺ ትወጂዋለሽ፣ እሱ አይወድሽም፣ ወይም ደግሞ እሱ ይወድሻል፣ አንቺ አትወጂውም። በቃ ሆድና ጀርባ። ይሄ ምንድነው? ከእግዚአብሔር ግን ሲሆን እንደዛ አይደለም። ከእግዚአብሔር ሲሆን ወንድሞች
አንተም ትወዳታለህ፣ እሷም ትወዳለች። መለያየት አትፈልጉም። በመካከላችሁ ፍቅር አለ። በፍቅር ትገናኛላችሁ። ደግሞም መስማማት አለ በመሃል መረዳዳት፣ መስማማት የሆነ አንዱ ችክ አይልም። እንደዚህ አይነት ነገር ይኖራል። ይሄን ስላችሁ ግን የአጋንንት ፈተና አይኖርም አይደለም። አጋንንት ፈተናም አለ። ግን ይሄን ያክል ስር የሰደደ ችግር አይኖርም በመሃል። ተረዳሽ ማለት ስር የሰደደ እንዳትግባቡ እንዳትገናኙ አያደርግም። አጋንንት ግን ይታገላል፣ እንዳትስማሙ ለማድረግ ጥረት ያደርጋል። ግን ይሄን ያክል ስር የሰደደ ግን አይሆንም። አይንሽ ላፈር አይን ላፈር እስከ መባባል ድረስ አያደርስም። ግልጽ ነው አይደል? አንዱ ይሄ ነው። ስለዚህ ወንድሜ ጸሎት አድርግ። ከዛ በኋላ እግዚአብሔር አምላክን አጥብቀ ጠይቀው። ትዳር ቀላል ነገር አይደለም፣ ከባድ ነው። ትዳር ከባድ ነው ማለቴ የሆነ ትልቅ ቦታ ሊሰጠው የሚገባው በህይወታችን የሚመጣ ነገር ነው። እንደ ቀልድ አይደለም። ታዲያ ከበድ ያለ ነገር እንደመሆኑ ደግሞ ከበድ ያለ ጸሎት ያስፈልጋል። ጠንከር ያለ ጥያቄ አምላክን አጥብቆ መጠየቅ ያስፈልጋል። ቢቻል ሱባኤ ገብተን ጌታ ሆይ እያለን እየተማጸንን ሊሆን ይገባል ማለት ነው። ግልጽ ነው አይደል? ግልጽ ነው ወንድሜ። እና በዚህ መልኩ እንደዛ አድርገህ ብትጠይቅ መልካም ነው። እግዚአብሔርን አስቀድም ወንድምዬ። ሀገር ላይ ለመግባትም ደግሞ ፈጣሪ ማስቀደም ያስፈልጋል። አንተ ስላሰብክ ብቻ አይደለም። እግዚአብሔርን ጠይቀው። እሱንም መንገዴን አቅናልኝ ፈቃድ ከሆነ ብለህ ጠይቀው። በጸሎት መጠየቅ ያስፈልጋል። ግልጽ ነው አይደል? አዎ ግልጽ ነው ወንድሜ። ይሄን ይመስላል ወንድሜ። በተረፈ አይዞህ። አመሰግናለሁ ወንድሜ። ከተመቸህ በውስጥ እንደው 2 ደቂቃ ብትፈቅድልኝ በተመቸህ ቀን፣ ዛሬም ባይሆን በተመቸህ ሰዓት። መልካም ችግር የለውም። ግን እሺ እግዚአብሔር ይስጥልኝ። ነበር ፊትም ያው ግን አላየሁም። ዛሬም ባይሆን በተመቸህ ሰዓት በቃ 2 ደቂቃ ብቻ። እስቲ እግዚአብሔር አምላክ መልካም ፈቃድ ይሁንና ከተመቸኝ አወራለሁ። ችግር የለም። እሺ እንግዲህ አስበላለ ወንድሜ ወሰላም ሁሉ። እሺ ወንድሜ። እሺ ሌላ ጥያቄ? ወለተ ስላሴ። እሺ ግቢ። እሺ ግቢ። ቃል ተሰማልን ጸጋ ነው ዘለ የኔ ወንድሜን መሰለ ከልጅነት ጀምሮ ቤተሰቦቼ ለኔ ምንም አይነት ፍቅር የላቸውም። አሁን እህቴ ያለች አክስቴችም አለው እና ግን ለኔ ምን አይነት ፍቅር የላቸውም ከልጅነት ጀምሮ። እንዲያውም ስሜን ማጠፉኝ። በቃ እንደዚህ ያደረገች ነው እንደዚህ ያደርግኛሉ፣ ስሜ ያጠፉኛል። ምንም አይነት ቤተሰብሽ? አዎ ከልጅነት ጀምሮ ምንም አይነት ፍቅር ለኔ የላቸውም። አቃቂ ያውጡ ይቃወሙሻል። አዎ በቃ የሆነ ነገር እንትን ያሉ እችኮ ሰው አትሆንም፣ እችኮ ማፊያ ናት፣ ከወንዶች ነው የምትውለው ምናምን ብለው ከሰው ጋር ነው የሚያጠፉኝ እንጂ ለኔ ምን አይነት ፍቅር የላቸውም። በቃ ምን እንደሆነ እኔ አልገባኝም። ይሄ እኮ ዛር ነው ታለምዬ። እናት አባት ላይ ያለ መንፈስ እኮ ነው። እናት አባት ቤተሰብ ላይ ያለ መንፈስ ልጅ እንዲጠላ ያደርጋል እኮ። በእናት አባት ላይ አድሮ እኮ ልጅን ያስረግማል፣ ልጅን ያሰድባል፣ ለልጅ ትኩረት እንዳይሰጥ እኮ ያደርጋል አጋንንት። ግልጽ ነው አይደል? እናት አባት ላይ ያለ አጋንንት ልጅን ሲጠምድ ወይም ልጅን ሲጠላ ወላጆች ወይም ቤተሰቦች የገዛ ልጃቸውን ወይም የገዛ ቤተሰባቸውን ያለ ምክንያት ይጠላሉ። የገዛ ልጃቸውን ከሌሎች መሃል ለይተው የገዛ ልጃቸውን ይበድላሉ። የገዛ ልጃቸውን ይበድላሉ። ልጃቸው ምንም እንኳን ለነሱ መልካም ቢሆን መልካም ነገርን ቢያደርግ ለነሱ ግን ምንጊዜም ዘማዊ፣ አጥፊ፣ ሌባ፣ ውሸታም፣ ዱርዬ፣ ባለጌ፣ እርባና ቢስ፣ አላማ የሌለው መስሎ ይታያቸዋል። አላማ የሌለው ደግሞ ጥፋት ከጠፋ እዛ ቤት ጥፋት ከጠፋ የመጀመሪያ ተጠያቂ የሚያደርጉት ያንን መከረኛውን ልጃቸውን ነው። አንተ ነህ ይሄን ያደረገው፣ አንተ ከአንተ ውጪ ማን ይሄን ነገር ያደርጋል እየተባለ ያ ልጅ ይበደላል እዛ ቤት ውስጥ። ደግሞ ልጃቸው የሚናገረው ሁሉ አይጥማቸውም። እሬት ነው የሚላቸው። ልጃቸው የሚናገረው ነገር ሁሉ ገንቢ ሳይሆን አፍራሽ ሆኖ ይታያቸዋል ማለት ነው። በነገሮች ሁሉ አይወዱትም። የገዛ ልጃቸውን በጥርጣሬ አይን ይመለከታሉ፣ በመጥፎ አይን ይመለከታሉ። ልጃቸው ምንም እንኳን ለነሱ መልካም ቢሆን መልካም ነገር ቢያደርግ ለነሱ አይታያቸው። ልጃቸው በሚያሳዝን ሁኔታ አንዳንድ እኮ ልጆች አሉ እኮ በጣም የራሳቸውን ህይወት ትተው ለቤተሰባቸው ደፋ ቀና የሚሉ ሌት ተቀን ይፈጋሉ። ግን
ለቤተሰቡ ግን ይሄ አይታየውም። ይሄ ህይወቱ ልጃቸው እየከፈለ ያለው መስዋዕት ምንም አይታያቸውም። እንደዚህ አይነት ነገር ይፈጠራል። ታዲያ እንዲህ የሚያደርገው ዛሩ እኮ ነው። ታዲያ እናት አባት ላይ ያለ ዛር፣ ከእናት ከአባት የመጣ ዛር እኛ ጋር ሆኖ መንፈሱ እናት አባት ጋር ብቻ ሳይሆን ቤተሰብ ጋር ሳይሆን እኛ ጋርም አለ። ስለዚህ በቤተሰብ እያደረ እኛ እንድንጠላ እንድንቋሸሽ ዛር ለምን መሰላችሁ እንደሚያደርገው? ለምን መሰላችሁ? አሻግሮ ያህል ህይወታችንን ምን አድርጎ ያላልኳችሁ? አሻግሮ የት ትደርሳለች እቺ ልጅ ብሎ ያያል። ዛር ሲጀመር አብሮ የሚወለደው አሻግሮ ለማየት ነው። ህይወታችን አሻግሮ ለማየት የት ነው የምትደርሰው እቺ ልጅ፣ ይሄ ልጅ የት ነው የሚደርሰው ብሎ ወደፊት የምንሆን ነገር ይተነብያል፣ ያያል ማለት ነው። በሩቅ ማንነታችን ያያል በሩቅ ሆኖ። ከዛ በኋላ በጣም ይፈታተናል ማለት ነው። ከልጅነት ጀምሮ መከራ ነው የሚያሳየው። መከራ ያስደበደበናል። በገዛ ወላጅ እያደር በገዛ አባት ላይ በገዛ እናት ላይ እያደር ያስደበድባል እንደ ጉድ። በረባ ውሃ ቀጠነ ከሰል ጠቆረ እየተባለ በተለይ ጠቋር ካለ ማምላክ ጠቋር ክፉ እኮ ነው። በነገራችን ላይ ይቅርታ አድርጉልኝና እህት ወንድሞቼ ሳብራራ ለየት አድርጌ የምነግራችሁ የእሱን ሴራ በጣም ስለማውቀው ነው። የጠቋር መንፈስ በተለይ እናት አባት ላይ ካለ ጠቋር፣ ወላጅ ላይ ካለ፣ በተለይ አባወራ ላይ ካለ፣ ወይኔ አባት ለትዳሩ ክብር አይኖረውም። ለትዳሩ ምንም ክብር አይኖረውም። ይመጣል፣ ሚስትን ይገላመጣል፣ ልጆችን ያሰቃያል፣ ይደበድባል ማለት ነው። ወደ ልቦናው ሲመለስ ግን እንደሱ ትዳሩን የሚወድ የለም። እንደሱ ልጆቹን ሚስቱን የሚወድ የለም። የገዛ ልጆቹን ያለ ምክንያት ነው የሚደበድበው። ውሃ ቀጠነ ከሰል ጠቆረ እያለ ይቀጠቅጣቸዋል። በዚህ ምክንያት ወላጅ የልጆቹን ልጆች የወላጆቻቸውን ፍቅር እንደተራቡ እንደተጠሙ ሳይግባቡ ይቀራሉ። ደግሞ የሚወዱትን ሰው በትንሽ ነገር አኩርፎ ለመጥላት ጊዜ አይፈጅባቸውም። ካልሞትኩልህ አፈር ካልበላውልህ ያሉትን ሰው አይን ላፈር ሲሉ ትንሽ ቅር አይላቸውም። ጠቋር እንዲህ ነው የሚያደርገው። ደግሞ ዛር ሲባል ብዙ ጊዜ በዋናነት የሚጠቀሰው ጠቋር ነው እኮ። ዛር ሲባል ይሄ ነው ዋናው፣ ጠቋር ነው። ዛር ሲባል አፈር ብላና እግዚአብሔር ይገስጽ። ዛር ሲባል ቀጥሎ የሚመጣው አዳልሞቲ ነው። ዛር ሲባል ቀጥሎ ወሰንጋላ ነው፣ ራሄሎ ነው። ከዛ እነ ሰይፉ ጨንገር እነኚህ ናቸው። እና አዳኝ ወርቁ ደግሞ አለ። እሱ ይሄ እንሶስላ የሚያስወድድ መንፈስ ማለት ነው። ይሄ ፈንዲሻ የሚያስፈነዳ ማለት ነው። ይሄ ደማቅ ቀለም ልብስ የሚያስለብስ ማለት ነው። ይሄ መልካም ቆንጆ ሴቶችን እየመረጠ ወንዶችን ደም የሚያፋሰስ መንፈስ ማለት ነው። ወንዶችን እርስ በርስ የሚያገዳድል ለኔቱን ይጣሉባታል። ወንዶች ይገዳደላሉ። የወንዶች መልካቸውን ወንዶች ልብ ላይ አስቀምጦ እንቅልፍ የሚከለክለው ማለት ነው። ይሄ አዳኝ ወርቁ የሚባለው ማለት ነው። እሱ ሌሎች እነኚህም ዛር ናቸው። እነ ሙጨ ዘሪ ጋር ያሉ መናፍስቶች ማለት ነው። እነሱ ናቸው። ታዲያ እነኚህ እናት አባት ላይ ቤተሰብ ላይ እያደሩ ልጅን ያስበድላሉ። እና እህቴ እሱ ነው ቤተሰብ የሚጠላሽ እነሱ ላይ እያደረ። ምክንያቱም ይጠላሻል፣ የወደፊት ህይወትሽን እያየ ማለት ነው። እንደምትዋጊው 2 ዓመት 3 ዓመት ካልደወልኩ ዝም ካልኩኝ አይደውልልኝ። የት ገባች ምን ሆነች አይሉኝም። ራሴ ነው የምደውል። የሚገርም ነገር ማለት ነው። እህት ያለችኝ በቃ አትደውልልኝም። አሁን እኔ ከጠፋሁ ራሱ ዋላ አመት ሙሉ ከጠፋሁኝ ራሴ እደውላለሁ እንጂ የት ገባች ብላ አትፈልገኝ። ከዛ ስደውል ደግሞ ብዙ አይነት ፍቅር አትሰጥም። የሚገርም ነገር ማለት ነው። ምን ሆነሽ ነው ጠፋሽው? ምን አግኝተሽ ነው ምናምን አለ። የቤተሰብ ጥያቄ አለ አይደል? በቃ ስለ ህይወቴ ስለ ቀጣይ ህይወቴ ምን ያደረኩ መሆኑ ምናምን አትጠይቀኝ። እኔ ደግሞ እንድጠይቀኝ እፈልጋለሁ፣ ፍቅር እንድትሰጠኝ እፈልጋለሁ። ግን ምንም አይነት ጥያቄ በቃ እንዴት ነሽ ትለኛለች፣ ሰላም ናት አለ። በቃ ቻው ትለኛለች። እኔ ራሴ ገርመኛል።
እቺ እህቴ ናች ምናምን እላታለሁ፣ እጠራጠራለሁ ራሴ ማለት ነው። እና እሺ እንደዚህ ነው ያለው ወንድሜ። እኔ እንጃ እግዚአብሔር ይርዳኝ እንጂ ከባድ ነው። መልካም። እሺ የታለምዬ ዞሮ ዞሮ ይኸውልሽ አንድ ጥሩ ትምህርት ልንገርሽ መፍትሄውን። አንደኛ ወደ ፈጣሪ መቅረብ ነው ከአንቺ የሚጠበቀው፣ አጥብቆ መቅረብሽ። ሃይማኖት ላይ ጥብቅ ሁኝ እሺ፣ ከዛሬ ጀምረሽ ጥብቅ። ዋናው ትልቁ ነገር እሱ ነው። እግዚአብሔርን የያዘ ሰው ብቸኝነት አይሰማውም። ይሰማዋል? አይሰማውም ብቸኝነት። ምክንያቱም ሁሉን የያዘው ከእሱ ጋር ስለሆነ ማለት ነው። ሃይማኖት ላይ በጣም አጥብቂ እህቴ። አጥብቂ ስልሽ እግዚአብሔር ከማይወዳቸው ስራዎች ሁሉ ተለይ። ሁለተኛ ሲቀጥል ቋሚ የጸሎት ህይወት ይኑርሽ። መዝሙረ ዳዊት አድርሽ እሺ። ምን አድርሽ? በቋሚነት መዝሙረ ዳዊት የየዕለቷን ጠብቀሽ በየቀኑ አድርሽ። በጸሎቷም ተጠመቂ። ልክ መዝሙረ ዳዊት አድርሰሽ መጨረሻ ላይ አካባቢ ላይ የለም ጌታ የዳዊት አምላክ መድኃኒዓለም የቤተሰቤን ፍቅር ወደ እኔ አድርግ ወይንም መልስልኝ፣ ቤተሰቤን ልባቸውን ለውጥ፣ ቤተሰቤ ላይ ያደረ የሚዋጋውን ክፉ መንፈስ ስለ ባሪያ ስለ ቅዱስ ዳዊት ብለህ በዚህ በጸለይኩት ጸሎት ተማጸኛለሁና ያዝልኝ መናፍስቶችን፣ ከቤተሰብ ጋር አስማማኝ፣ የቤተሰቤን ፍቅር እንዳያድርገኝ፣ ከምንም በላይ ደግሞ የአንተን ፍቅር በልቤ ውስጥ ጨማምርልኝ በዩ። የእናትን ፍቅር የቅድስት ድንግል ማርያም ፍቅር ጨምርልኝ በዩ። ግልጽ ነው አይደል? ያን እንደዛ እያልሽ ተማጸኝ። በሁለተኛ ደረጃ ደግሞ መናፍስቶችን ተዋጊ። ከኔ ቤተሰቤ ላይ ያደርግ፣ ከቤተሰቤ የመጣ የዛር መናፍስት፣ ቤተሰቦቼ ለእኔ ፍቅር እንዳይኖራቸው ያደረግ፣ ከቤተሰቤ ጋር አላስማማ ያልከኝ መንፈስ ከታናሽነቴ ጀምረ የተዋጋኝ በመድኃኒዓለም ስም ስራን አቁም። ከእኔም ከቤተሰቤም ውጣና ታሰር፣ ከማዕከላችን ውጣ በመድኃኒዓለም ስም እያልሽ በመቁጠሪያ እየቀጠቀስ ተቃውሞ። እሺ እሺ ወንድሜ፣ እሺ ቃልን ታሰማልን፣ ጸጋውን ያብዛልን። አመሰግናለሁ። አሜን አሜን። በርቺ ታለምዬ። ፈተናውን ማወቅ በራሱ ይሄ ነገር ከምን እንደሆነ ማወቅ በራሱ 50% ማሸነፍ ነው። ማሸነፍ ነው ማወቁ በራሱ። እና ግን ሃይማኖት ላይ በጣም ሃርድ ሆኝ። እሺ እህቴ ጠንክሪ። ለምን መሰለሽ እንዲህ የምልሽ? እግዚአብሔርን የያዘ ምንም ያጣው ነገር የለም። እግዚአብሔርን የያዘ ምንም ያጣው ነገር የለም። አጣው ያለው ነገር ሁሉ ማግኘት ይጀምራል። ብዙዎቻችን ሁሉ ነገር ያጣነው እግዚአብሔርን ስላጣን ነው። ከሱ ስለራቅን ነው። ከቅፉ ስለወጣን ነው። ሃይማኖታችን ላይ ጥብቅ ስላልሆንን ነው። ክርስቲያኖች እባካችሁ ጥብቁ ነው ሃይማኖታችሁ ላይ። በእውነት ከአሕዛብ የበለጠ እኮ በጣም እጅግ ሃይማኖተኛ መሆን የነበረብን እኛ ነበርን እኮ በጣም ጥብቅ መሆን ያለብን። በጸሎት ማንደራደር መሆን የነበረብን እኮ እኛ ነበርን። በስግደት ማንደራደር፣ ለሃይማኖታችን መቆም የነበረብን እኮ እኛ ነበርን። ግን በጣም ያሳዝናል። ተገላቢጦሽ ሆኗል ነገሩ። እሱን ስላጣን እኮ ነው። ፈጣሪያችንን ስለተው ነው። ታስታውሱ እንደሆነ ያዕቆብ አሁንም ወደ ኦሪት ልውሰዳቸው፣ ወደ ኦሪት ዘፍጥረት። ያዕቆብ ከእንትና ጋር ከእግዚአብሔር ጋር ይታገል ነበር እና መጀመሪያ ያዕቆብ ጣለ ይላል መጽሐፉ። ከዛ እግዚአብሔር ጣለው። ባትጥለኝ አልጥልህም ነበር። ይሄ ትርጉም አለው። ባትጥለኝ ኖሮ እኮ አልጥልህም ነበረ። ይሄ ለእኛ ነው ትምህርት። ምን ማለት ነው? ባትጥሉኝ ባትተውኝ ኖሮ እኔም አልተዋችሁም ነበር ነው እግዚአብሔር አምላክ እያለን ያለው። ባትተውኝ ኖሮ እኔም አልተዋችሁም ነበር እናንተን። እኔም ለእናንተ ዋጋላችሁ ነበረ። መዝሙር 80 ላይ ልውሰዳችሁ። ሕዝቤ ሆይ ስማኝ እነግርልሃለሁ፣ እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክም አትሰግድም። ከግብፅ ምድር ያወጣው እኔ እግዚአብሔር አምላክ ነኝ። ይሄ ማለት ካለመኖር ወደ መኖር የፈጠርኩ እኔ እግዚአብሔር አምላክ ነኝ። ከአፈር ትቢያ አንስቼ የሰራው እኔ ነኝ። ከማህፀን የሰራው እኔ ነኝ። አፍን አስፋ እሞላዋለሁ። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላዳመጠኝም። እንደ ልባቸው ስራ ተውኳቸው፣ በልባቸው ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልን በመንገዴ ሄደው ቢሆን ኖሮ ጠላቶቻቸውን ፈጥኜ ባዋረድኳቸው ነበረ።
ጠላቶቻቸው አጋንንትን ባስጨነኳቸው ነበረ። በሚያስጨንቋቸው አጋንንት ላይ እጄን በጣልኩ ነበረ። የኔ ጠላቶች በተገዙለት ነበረ። ዘመናቸውም ለዘላለም በሆነ ነበረ። ከስንዴም ስብ ባበላዋቸው ነበረ። ከአለቱም ማር ባጠገብኳቸው ነበረ ይላል እግዚአብሔር አምላክ። ባተውኝ ኖሮ እኔም አልተዋችሁም ነበር ነው። እና እህቴ ሌሎቻችሁ ወንድሞች ክርስቲያኖች ሃይማኖታችሁ ላይ አጥብቁ። በሃይማኖታቸው ኃያላን ሁኑ። ኃያላን ልክ እንደነ መቃቢስ ልጆች የመቃቢስ ልጆች የሚባሉ አሉ። መጽሐፈ መቃቢስ ላይ አንበባችሁ ከሆነ 3 ናቸው። ኃያላን ናቸው። በጣም እጅግ በጣም ደግሞ በስራም የተዋጣላቸው በሃይማኖታቸው ኃያላን ማይደራደሩ ጀግኖች፣ በስራቸው ደግሞ እጅግ ስኬታማ የሆኑ ናቸው። ወታደሮች ናቸው። አስተያየታቸው ራሱ ያስፈራል። ምክንያቱም መድኃኒዓለም ሞገስ ስለሚሆናቸው በሄዱበት ቦታ ሁሉ ስኬታማ ያደርጋቸዋል። ለምን ካላችሁ ሃይማኖታቸው ላይ ጥብቅ ናቸው። እጅግ በጣም ጥብቅ ናቸው። እና እኛም እንደዚህ ብንሆን በሃይማኖታችን ላይ ጥብቅ ብንሆን እግዚአብሔር ከኛ ጋር ይቆማል። ትተነዋል፣ ችግሩ ትተነዋል። ግን እሱ እንዲህ ይለናል፣ በስሜ የተጠሩት ሕዝቤ አለ ፊታቸውን ሰውነታቸውን አዋርደው ቢጸልዩ ይላል እንትን ላይ መጽሐፈ ዜና መዋዕል ላይ። በስሜ የተጠሩት ሕዝቤ ማለት እኮ ክርስቲያኖች እኛን እኮ ነው። በስሙ የተጠራን ነው እኛ አይደለን? ክርስቲያን የሚለው ስም ከየት ነው የመጣው? ከክርስቶስ እኮ ነው። ክርስቶስ ከሚለው ስም እኮ ነው ክርስቲያን የተባልነው። በስሜ ተባለ። አያቸው፣ በስሙ ተጠርተናል። በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ፣ ፊቴን ቢፈልጉ፣ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን እፈውሳለሁ። ምድራቸው ሲል እድሜያቸውን ማለት እኮ ነው። እድሜያቸውን አስተካክላለሁ፣ ህይወታቸውን፣ ዘመናቸውን እባርካለሁ ነው። ምድራቸውን እፈውሳለሁ የምትለው ቃል ትርጉሙ ምድራቸውን እፈውሳለሁ የሚል ቃል አለ። ግን ችግሩ እኛ ርቀናል፣ ትተነዋል። እናም ጠላቶቻችን በረቱብን። ነቢዩ ኤርምያስ አሳዳጆቻችን ከሰማይ ንስር ይልቅ ፈጣኖች ሆኑ ይላል። አሳዳጆቻችን አጋንንት ከሰማይ ንስር ይልቅ ፈጣኖች ሆኑ፣ ፈጠኑብን። በተራሮች ላይ አሳደዱን። ሀገራችንን ጥለን ወደ ስደት እንድንወጣ አደረጉን። በተራሮች ላይ አሳደዱን። በምድረ በዳ ሸመቁብን። ስራ ብንሰራ ስራ እንዳይሳካልን አደረጉን። ሸመቁብን ማለት እኮ ነው ትርጉሙ። በምድረ በዳ ሸመቁብን ማለት ስራ ስንሰራ በቃ ስራ እንዳይሳካልን ከፊት እየቀደሙ ያከሽፉብናል። በምድረ በዳ ሸመቁብን። አቤቱ ተመልከት፣ ስድባችን እይ፣ ቤቶቻችን ለእንግዶች ሆኑ ይላል። ቤቶቻችን ሰውነታችን እኮ ነው ቤቶቻችን የሚለው ትርጉሙ። ቤት የተባለው ሰውነታችን እኮ የገዛ አካላችን አንድም ህይወታችን ነው። ርስቶቻችን ለእንግዶች፣ ቤቶቻችን ለሌሎች ሆኑ ተመልከት እያለ ነው ነቢዩ ኤርምያስ። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችን እይ፣ ቤቶቻችን ለሌሎች፣ እንግዶች ርስቶቻችን ለሌሎች ሆኑ፣ ህይወታችንን ተቆጣጠሯት። ዳዊትስ ምን አለ? በሰማይ የምትኖር ሆይ ዓይኖችን ወደ አንተ አነሳው፣ እነሆ የባሪያዎች ዓይኖች ወደ ጌታቸው እጅ እንደሆኑ የባሪያይቱም ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪመረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው። ማረን ማረን፣ አቤቱ ማረን፣ ንቀትን እጅግ ጠግበናልና የባለጠጎችን ስድብ፣ የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች። የአጋንንትን እኮ ነው። እና የአጋንንት ግብረ አበሮች ተከታዮች ነፍሳችን እጅግ ጠገበች። ከዛ ምን አለ ዳዊት? አድነኝ አቤቱ ከሰማይ ውረድ አለ ዳዊት መዝሙር 143 ላይ። አቤቱ ከሰማይ ውረድ፣ ሰማዮችን ዝቅ ዝቅ አድርጋቸው፣ ውረድ፣ ተራሮችን ዳሳቸው፣ ይጢሱ፣
መብረቆችን ብልጭ አድርጋቸው በትናቸው፣ ተራሮችን ዳሳቸው። በእኔ ላይ የቆሙትን ነው የሰለጥኑብኝም ማለት ነው። ተራራ ሲባል እኮ በቁም ተራራ አይደለም። ወደፊት ስለ መዝሙረ ዳዊት አንድ በአንድ እንማማራለን ብያቸዋለሁ። ትርጓሜ በጣም እንደምትወዱት ተስፋ አደርጋለሁ። መዝሙረ ዳዊት ትርጓሜ ከተማራችሁ የእውነት የመዝሙረ ዳዊት ፍቅር በጣም ነው የሚያድርባቸው። ግን ያው እስከምንማር ድረስ ግን ራሳችሁ አንብቡ። ትርጓሜ መዝሙረ ዳዊት አንድምታ ፈልጋችሁ አንብቡ። በጣም ይገርማል አንድምታው። በተለይ ተራሮችን ዳሳቸው ይጥሱ፣ መብረቆችን ብልጭ አድርጋቸው በትናቸው፣ ፍላጻዎችን ላካቸው አስደንግጣቸው። እጅህን ከአርያም አምላክ አለ። እጅህን ከአርያም አምላክ አድነኝ ከብዙዎች አፋቸው ምናምንን ከሚናገር ቀኛቸው መማለጅ ቀኛቸውም ያሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። ቀኛቸው ያሰት ቀኝ ትርጉም አለው እዚህ ጋር። ያሰት ቀኝ የተባሉት አሁን ለምሳሌ ደብተራዎች፣ እነሱ አሁን ቀኛቸው ያሰት ቀኝ ነው። መተተኞች፣ ጠንቋዮች፣ በሰው ላይ መተት አጋንንት የሚልኩ እነኛውን በአጋንንት የከበሩ ቀኛቸው ያሰት ቀኝ ይባላል። ቀኛቸው ያሰት ቀኝ ከሆነች ከባዕድ ልጆች አስጥለኝ። አቤቱ አዲስ ቅኔ ቀኝልሃለሁ፣ 10 አውታር ባለው በገና እዘምርልሃለሁ። ዳዊትን የሚያድነው ለነገስታት መድኃኒትን የሚሰጥ ባሪያውን ዳዊትን ከክፉ ሰይፍ የሚያድነው እርሱ ነው እያለ ይማጸናል ዳዊት። እና እኛም ልንማጸን ይገባል። ከዛ ጌታ መድኃኒዓለም ይቆማል ወደኛ። አቤቱ እኔን ለማዳን ተመልከት ነው፣ ይቆማል፣ ይመጣል። ከሱ ጋር ስንወዳጅ መዝሙረ ዳዊትን እየጸለይን መዝሙረ ዳዊት እየጸለይን በተመስጦ ሆነን ጌታዬ እኔን ለማዳን ተመልከት፣ እኔን ለመርዳት ፍጠን፣ ነፍሴን የሚሿት ሁሉ ይፈሩ፣ ወደ ኋላቸው ይመለሱ እያለን ስንማጸን ይመጣል፣ ይቆማል። እግዚአብሔር በአማልክት ማህበር ቆመ ይላል መጽሐፍ። በአማልክት መካከል ይፈርዳል። አንድም በላያችን በቆሙ አጋንንት መካከል ይፈርዳል ነው። እስከ መቼ ልጆቼን ታሳድዳላችሁ ይላል። እስከ መቼ ልጆቼን ታሳድዳላችሁ? እስከ መቼ የመከራን እንጀራ ታበላላችሁ ነው። እና ወደ መድኃኒዓለም እንቅረብ። እሱ ምንጊዜም ሊረዳን ቅርብ ነው። እና እህቶቼ ወንድሞቼ ቀረቡ ወደ መድኃኒዓለም። ስለዚህ ሃይማኖታችሁን አጥብቃችሁ ያዙ። የሃይማኖታችሁ መጀመሪያ መዝሙረ ዳዊት በመጸለይ ጀምሩ፣ ሳታቋርጡ በየቀኑ የየዕለቱ እየጸለያችሁ እየሰገዳችሁ ህይወታችሁን እንዲያስተካክልላችሁ ተማጸኑ። ንስሐ እየገባችሁ ንስሐ ለመግባት ደግሞ በጣም እንቅፋት ነው በእውነት። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ሰውሮታል ይላል። ምናችሁ እስቲ ንገሩኝ። ምናችሁ ፊቱን ሰውሮታል? ኃጢአታችሁ። ንስሐ መግባት ምን ማለት ነው? ካህን ጋር ሄዶ ብቻ እኔ እንዲህ አደርጋለሁ፣ ሰርቄያለሁ፣ ዋሽቻለሁ፣ ዘሙቻለሁ፣ አመንዝሬያለሁ፣ እንዲህ አደርግ እንደዛ ብቻ ነው እንዴ ንስሐ? ብዙ ሰው እኮ ይሄን ነው በቃ ንስሐ የሚለው። ንስሐ ማለት እኮ በተሰበረ ልብ ወደ መድኃኒዓለም መመለስ ነው። ንስሐ ማለት ምን ማለት እንደው ታውቃላችሁ? የዓለምን መውደድ ፍቅር በእግዚአብሔር ፍቅር መተካት ነው። እስቲ ድገሙልኝ ያልኩትን። ንስሐ ማለት የዓለምን ፍቅር በእግዚአብሔር ፍቅር መተካት። በቃ ንስሐ ማለት እሱ ነው። ብዙዎቻችን የዓለምን ፍቅር በእግዚአብሔር ፍቅር ሳንተካ ነው ንስሐ ኃጢአት ለመናዘዝ የምንሯሯጠው። ልባችን ሌላ ቦታ ግን ኃጢአት መናዘዝ ብቻ። እሱ አይደለም ንስሐ። በተሰበረ ልብ እኮ ነው። ሰውነታችን አዋርደው ቢጸልዩ ከኃጢአት ዓለም ቢመለሱ እኮ ነው። ተመለስ፣ በቃ ኃጢአት ይብቃ፣ ከካራን ውጡ፣ ከነዓን ግቡ ተብሏል እኮ። ወደ ጽድቅ ሕይወት ዛሬ ቀረቡ።
በጣም የምወደው ዝማሬ ከካራን ውጡ ከነአን ግቡ ካራን ጣዖት ነው የሚመለከው የአሕዛብ አገር የሞት መንደር ነው የሚል መዝሙር ይልማ። ከካራን መውጣት ከነአን መግባት ከኃጢአት ዓለም መለየት ወደ ጽድቅ ህይወት መቅረብ ቋሚ የጸሎት ህይወት መያዝ ወደ መድኃኔዓለም መቅረብ ዘፈን ከማዳመጥ ወደ መዝሙር ማዳመጥ መሻገር በዝሙት ጉልበትን ከማድከም በስግደት ጉልበትን ወደ ማድከም መሻገር ከመጠጥ ህይወት ወጥቶ የጌታን ስጋና ደም ወደ መቀበል መሻገር ከሱስ ህይወት ወጥቶ ይሄ ነው ንስሐ መግባት ማለት እኮ። ንስሐ መግባት ማለት ይሄ ነው። እና እህት ወንድሞች ከኃጢአት ዓለም እንለይና ሃይማኖታችን ላይ እናጥብቅ። ያለፈው ዘመን ይብቃ። ምን ተጠቀምን? እስቲ ዘሙተን ጨፍረን ምንም ያተረፍነው ነገር የለም። ምንም ያተረፍነው ትርፍ የለም። ጉዳት ብቻ በስጋም በነፍስም ተጎዳን እንጂ ምን ተጠቀምን? ምንም። እና ወደ መድኃኔዓለም ቀረቡ። እሱን እንያዝ፣ ከእሱ ጋር እንጣበቅ። ከዛም እሱ ህይወታችን ሊያስተካክል ዝግጁ ነው። እና ይህን ይመስላል። እና እህቴ ሃይማኖቶች ላይ አጥብቂ ለማለት ፈልጌ ነው። እሺ፣ ለቤተሰቦችሽም ደግሞ ጸልይ፣ ስመ ክርስትናቸውን እያነሳሽ በተለይ መዝሙረ ዳዊት ስታደርሺ መጨረሻ ላይ ስመ ክርስትናቸውን አንሺ እያነሳሽ ወለተ ማርያምን፣ ገብረ ማርያምን፣ አስካለ ማርያምን አንቺ ራስሽንም እየጠራሽ ጠብቀን፣ በማዕከል በፍቅር አስማማን፣ አንድ አድርገን፣ እኔም እንድወዳቸው እነሱም እንዲወዱኝ አድርጋቸው። በማዕከላችን ፍቅር እንዳይኖረን ያራራቅን እርኩስ መንፈስ ከህይወታችን አውጣ። አጋንንትን እሰርና እኛን ፍታን። ግጽናን አጋንንትን እሰርና እኛን ፍታን። ቤታችን አስተካክል። በረከት ርቆናል፣ በረከትን አዝንብልን። ሰላም ጠፍቷል፣ ሰላምን አስፍንልን። ጤና ርቆናል፣ ጤናን እንደሸማ ላብሰን እያላችሁ ተማጸኑ መጨረሻ ላይ። እና እህቴ እንደዛ እያደረግሽ ተማጸኝ ለማለት ነው። ይህን ይመስላል። እሺ ወንድሜ፣ ቃልን ታሰማልን፣ ጸጋ ነው ብዛለህ ወንድሜ። አመሰግናለሁ። አሜን አሜን። ታለብዬ። እሺ፣ ሌላ ጥያቄ? እሺ፣ ማነሽ? ስምሽን አልተናገርሽም። ወለተ ሚካኤል። እሺ፣ ቀጥይ። ኤርፎን ንቀይ እስቲ። ኤርፎን ንቀይ። አይሰማም ድምፅሽ። ወንድሜ እኔ ጥያቄ እህቴ የቡዳ መንፈስ ይበላት ነበርና ብሎ ያውዳታል፣ ትወድቃለች። እሺ፣ ትወድቃለች። ይሰማል። አዎ፣ ሁሉ ጊዜ ነው የምትወድቅና ታለቅሳለች። ሁሌ ነው የምታለቅሰው። ከዛ ለእናቴ ስደት ላይ ሆና ልጅሽ እንደዚህ ብላ እየወደቀች መድኃኒት አሰርተሽ አትልኪላትም ወይ ተባለች። እሷ ደግሞ መድኃኒት የሆነ ደብተራ ቤት ሄዳ ሰውየው እኛ ጋር ቀስ ነው ቤተክርስቲያን ያስቀድሳል። ከዛ ሄዳ አመጣችና ሰጣቻት፣ ላከችላት ወደ ሶዲ። ከዛ ስትልክላት መድኃኒቱ ይዛው መምህር ተስፋዬ እንትን ክታብ እየጣለ ሳየው እኔ ደግሞ መዝሙረ ዳዊት እያነበብኩ የእሷ ጣዩ ብዬ ስነግራት እሷ መንፈሳ አይደለችም፣ ግን ስትይዘው ምናምን ጸበል ቅባ ቅዱስ ምናምን ከወንድማችን አጠለብኩና ላኩላት። መጽሐፍ ቅዱስም መቁጠሪያ ምናምን ግን አትጸልም፣ ዝም ብላ በመድኃኒት ምናምን የታሰረች ናት። እና እሷም ከዛ እኔ ደግሞ እንደዚህ ብዬ ይሄ ጣዩ ከነዚህ ከመጽሐፍ ጋር ታስቀምጪውና ጣዩ ስላት ምንድነው አለችኝ። እንደዚህ አይነት ነው፣ ይሄማ የቡዳ መንፈስ ለግብሩ ነው ምናምን ስላት እሺ አለች። ከዛ መዝሙረ ዳዊት እያደረስኩ ነው የጣለችው እሷ። እኔ መጀመሪያ ጎረራዬ እንደ የማሳንቀው ሰው መግደል አለ አይደል? እንደዛ ብሎ በበጥ ቁጭ አለ ጎረሬ ላይ ማለት ነው። ከዛ እኔ አዎ እኔ ለኔ መጣ።
ከዛ እሺ እሷ ላይም ደግሞ እንደዛ ታየ። እሷ በጣም አብጣ። ከዛ ሰዎቹ ሲያዩት ኧረ ሞነሽ ነው ምናምን ስሏት ኧረ እቴ እንደዚህ እንደዚህ ብላኝ ነው ስትል ሄዳ ሕክምና መርፌ ስትወጋው እንትን አለ ተሻላት ማለት ነው። እኔ ግን ሕክምና አልሄድም እሱ ራሱ ስላመጣው እሱ እንትን ይላል ብዬ ዝም አልኩ። ከዛ አሁን በቃ እኔ ከቤተሰቦቼ በቃ እንደዚህ ስመክራቸው ምናምን መቀየር ይፈልጋሉ፣ ግን እኔ ስናገር በቃ የለም አይሰሙኝም። ጀመረች ደግሞ ምናምን ነው የሚሉኝ። እሺ አሁን ጎረራዬ ከሳ የመጣ ነው ምንድን ነው ይሄ? በቃ ከሰው ደግሞ አልስማማም። ጠቋር መንፈስ ስላለ በቃ ሰው ላይ ሆጄ ኮስተር በቃ እንደ ተይብት ተይብት ነው የምለው። ከዛ ሁኜ ነው ምናምን ስለዝቅ ስራስ ከሰው ራስ መስማማት አቃተኝ። ከወንድሞቼ ምናምን የለም በቃ ያመልስልኝና የወንድሞቼ ነገር ደግሞ አንዴ እጠይቅሃለሁ። መልካም እህት አለምዬ፣ እዚህ ጋር መረዳት ያለብሽ ነገር አለ። በእርግጥ ማስጣለሽ ጥሩ ነው። ያንን ነገር ማስጣለሽ ክታቡን ጥሩ ነው። ምክንያቱም አይጠቅማትም። ዞሮ ዞሮ ሰራዊት ለመሰብሰብ ነው። ሰራዊት ለመሰብሰብ እንደዚሁም ደግሞ በአጭሩ የሚጠናከርበትን መንገድ እየፈለገ ነው። ሌላው ደግሞ አንገት ማነቆ ይሄ በቀል ነው። በቀል ነው። ለምን አስከለከልሻት ነው። ምንም ጥያቄ የለውም። በመድኃኒት ማቆሙ ያው እንዳትነቃበት ነው። እንትን ብላ እንድታስብ ነው። በቃ ይሄ የሆነ ስጋዊ በሽታ ነው ብላ እንድታስብና ፎከስ እንዳታረግበት ነው ጠላቷ ላይ። ግልጽ ነው። አንዱ ያ ነው። ግልጽ ነው አይደል? ታለም ያ ነው። ሌላው ደግሞ ሲቀጥል እነሱ እንዲጸልዩ ስመክራቸው እየሰሙኝ አይደለም፣ እየተቀበሉኝ አይደለም፣ ጀምራት ደግሞ ይሉኛል ለሚለው ነገር ታለምዬ ጸሎት ያስፈልጋል። እሺ መምከር ብቻ ሳይሆን ጸሎት ወንድሜ ምንድን ነው? ጸሎት የእነሱ ስጸልይ ጸሎት ስጀምር በቃ እሺ ልጆቹ ብታያቸው አንዱ ተው በቃ ወደ ሰዓት በልቶት በቃ የእነሱ ጸሎት ስጀምር ማለት ነው። በቃ ወንድሜ ከእናቴ ጋር አይስማማም ተጣልቶ በቃ ብታየው በቃ እኔ እህቴ ደግሞ አንቺ በጀመርሽበት ጊዜ ነው ምናምን ደስ ይለኛል። የመንፈስ መሆን አውቃለሁ፣ ግን በቃ እሺ አይስማሙም። ሰው ጎድን የሚባለው መንፈስ ደግሞ እነሱ ይለሙንታል። ጠቋርማን ጠብቅልኝ እሺ ምናምን ይላሉ፣ ፍንጃል ዘርግቶ ምናምን አሃ ማለት ነው። እነዚህ እነሱ አይገባም ማለት ነው። ስላችሁ እሺ አዎ አባቴ ብቻ ነው የምሰማኝ። ቅቤ እየተቀቡ ራሱ ከምገርም ሰው ታሞ ከተባለ ልብስ በልብስ እንትን ስለምባል እኔ አልፈልግም። በቃ ልብስ የራሱ ጣሉት ምናምን ብያቸው ሰምተው እንዳልሰሙ የሰራሁበት ደግሞ ዶሮ ምናምን ይታረዳል ተብሎ ከዛ አይታረድም። እኔ ቤት የቅዱስ ሚካኤል ነው እንጂ የሌላ ቤት ሳይሆን እሺ አይታረድም ስላቸው እኔ ሳላቅ ነው የሚያደርጉት። አሃ በቃ ብታያቸው እናቴና ወንድሞቼ በጣም ነው የምጣሉ። እኔ ጸሎት ስጀምርበት በቃ እስኪ ፈጣሪ ያስተካክላል ብዬ ለቅዱስ ሚካኤል አሳልፍ እሰጣለሁና ብታያቸው ይባላሉ። አንዷ ደግሞ ህፃን ልጅ ናት፣ ትንሽዬ ናት እና ባለፈው እንደዚህ ነው ስላቸው ትርፍ አንጀት ተብላ አሁን ኦፕሬሽን እንድትደረግ ነው። 2 ዓመቷ ትንሽ ናት። ደግሞ ልጁ በቃ የእናቴ ረግማው አብራን እሺ ገብቶ ነው በቃ እየተከራተተ ኑሮ አሁን መጥቶ ሚስት አግብቶ ተብሎ ሚስቱ እሺ ከእናቴ ጋር አይስማሙም። የመጣ ከእናቴ ጋር በቃ እዛ ቤተኛ ቤት ሲገቡበት ሰርተው ተጣልተው ነው የሚወጡ። አንድ አይቀመጡም። እኔ ጸሎት በጀመርኩበት ጊዜ ማለት ነው። መልካም እህት አለምዬ፣ እዚህ ጋር መረዳት ያለብሽ ነገር አለ። ቤተሰብ አንደኛ ወዶ ፈቅዶ ነው እያመለከ ያለው አይደለም። እንደነገርሽን ከሆነ አጋንንቱ ፈርተው ትንሽ በፍርሃት ነው እንደዚህ ስላቸው ራሱ ኧረ ልጆቼ ስደት ያላችሁ ልጆችስ ኧረ እንደዚህ ይላሉ። 2 ልጆች ደግሞ በሽካራና በጫት ወልዳ ማን ብታያቸው በጣም ነው የሚያሳዝነው። እሺ ስትመክረው ደግሞ ሄድ ወደዛ አንቺ ደግሞ የአሁን አዋቂ ምናምን ነው አንቺ ቀስ ነሳሁን ምናምን ይላሉ። ቀስ ራሳቸው መቼ ጤነኛ ሆነው ነው እንጂ ከደብተራ ጋር እየዋልሽ በቃ እንዳይሰሙ። አሃ ይኸውልሽ እህት አለምዬ አንድ ነገር መረዳት አለብሽ። ምንድነው ከተባለ ፈርተው ነው ብቻ ሳይሆን አንድም አጋንንቱ የሆነ ነገር ሲጠይቁት አስለምዷቸው ከሆነ ያንንም ጥቅማ ጥቅም ሲሰጣቸው እሱን ከእጁ እየተቀበሉ እንደዛ በዚህ አማካኝነት ሊሆንም ይችላል። ግን አንድ ነገር መረዳት አለብሽ እህት አለም፣ እንደነኛ አይነት ሰዎች ዝም ብሎ አይማሩም። በሁለት መንገድ ነው የሚማሩት። ጸሎት ማድረግ የምታደርገው ምን መሰለሽ? ጌታ ሆይ አንተ ባወቅከው አስተምር ነው የምትይው። ግልጽ ነው አይደል? አንተ ባወቅከው አስተምር። እሱ ባወቀው አስተምራቸዋል። እሱ ባወቀው እንዴት ነው የሚያስተምራቸው ከተባለ
እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው የሌለ መጽሐፍ በራሱ መንገድ ያስተምራቸዋል። ወይም የሆነ የሚቀጡበትን መንገድ አምጥቶ ቀጥቶ ሊያስተምራቸው ይችላል። ወይም ደግሞ በህልምም ሊያወራቸው ይችላል፣ ሊያናገራቸው ይችላል። በህልምም ሊያናገራቸው ይችላል ከዚህ ባዕድ አምልኮ እንዲወጡ። ወይም ደግሞ ብቻ በሚገባቸው መንገድ ያስተምራቸዋል። አንቺ ግን ምንድን ነው የምትይው? ጌታ ወይ ቤተሰቦችን ፊታቸውን ወደ አንተ እንዲመልሱ አድርግ፣ አንተ ባወቅከው አስተምርልኝ እያለች ጠይቂው። እዚህ ጋር እኔ ስጸልይላቸው እነሱ ይረባበሻሉ። እንዳትጸልይ ነዋ። ደግሞ እኮ ቅንብሩ ነው የሚገርመው። አንቺ እዚህ ጋር ስትጸልይ እህትሽ ደግሞ አንቺ በመጸለሽ ነው ትልሻለች አይደል? እያወራሽ እኮ ነው። አጀሬ እራሱ እኮ ነው የሚያወራሽ፣ እራሱ ነው እያወራሽ ያለው። በእህትሽ በኩል አትጸልይ ነው። ስትጸልይ እየረበሽኳቸው ነውና አትጸልይ ማለት እኮ ነው እራሱ ማለት ነው። አሁን መጸለሽ መጥፎ ነው እኮ አይደለም፣ ስራ እንዳይሰራ እያደረገው ስለሆነ ግልጽ ነው አይደለም? ይኸውልሽ አንቺ እዚህ ጋር ስትጸልይ ስትማጸኝ ቢያንስ ጥቂት ለምን 0.5 ስለ አምላካቸው እንዲያስቡ ያደርጋል። ቢያንስ ግልጽ ነው አይደል? ቢያንስ ትንሽ እንኳን አምላካቸውን እንዲያስቡ ያደርጋል። ትንሽ ጥቅም አለው። ይሄ ከንቱ ጸሎት እንዳይመስልሽ። አጅሬ ደግሞ በምን እያስፈራራ ነው? እንዳይስማሙ በማድረግ በማወክ በመረበሽ በዚህ ይፈታተናል። እና አትጸልይላቸውና እነኚህ ቤተሰቦችሽ ሞተው ገሃነም ይግቡ፣ የትኛው ይሻላል? ንገረኝ እስቲ። ምድራዊ ህይወቱን እሺ አበላሸ እና እነኚህ ሰዎች እኮ አንቺ ባትጸልይላቸው ባታስቢ ዝም ቢባሉ እያመለኩ ይኖሩና ገሃነም እኮ ነው ይዟቸው የሚወርደው። ገሃነም ይዟቸው ይወርዳል። በቃ መንፈቅፈቅ ነው ሲኦል ውስጥ። መውጫ የሚባል ነገር የለም። ለጊዜው ሲኦል፣ ለፍጻሜው ጌታ ሲመጣ ደግሞ ለፍርድ ገሃነም ይወርዳሉ። እሱ ይሻላል? ንገረኝ እስቲ። አይሻልም ወንድሜ። ግን ስለማይሰሙ መቀየር እየፈለጉ ደግሞ እኔ እዚህ ስደት ላይ ስለሆንኩ እንደዚህ ብዬ ስመክራቸው በቃ የንስሐ አባታችሁ ስልክ ስጥኝና እኔ እንትን ልበል በቃ ለመቁረብ ምናምን ላዘጋጃችሁ ስላቸው አይ ትንሽ ቆይ ምናምን መቁረብ ቅርብ ናቸው፣ ለመቀየር ቅርብ ናቸው። ግን እዛ ሁሎ ሰው ሲመክራቸው ነው የሚፈልጉ። ደግሞ እኔ ሰው የሩቅ ስለ ሀገራችን ማን ልኮን ማን ያስተምርልኛል? እነሱ ግን የሆነ ሰው አስተምሮን ከዚህ ነገር አጥሎን ምናምን መውጣት ይፈልጋሉ። በጣም ነው የሚፈልጉት። በተለይ አባትማ ይፈልጋል። ግን በቃ እኔ ራሱ ለሀገር ለመግባት ስፈልግ እያዝ ያደርገኝ። በቃ መግባት አልችልም። ሱባኤ ለመግባት ራሱ አልችልም። እዛ ሀገር እንትን ስለሆነ መግባት ብሞክረው ራሱ በቃ ከሰው ስራ ስለሆነ አይመችም። እዚህ ማህበር ላይ ደግሞ ወልዳ ማለት ትምህርት ሰምቼ ጸሎት ባረክ መዝሙር ደፍሮ ራሱ ሞታብሳ ራሱ ባነበው ማለት ነው አንድ ቃል አይዝም ራሴ ማለት ነው። በፍጹም አልይዝም። ማንበብ ብቻ ነው እንጂ የት ነው ምንድነው በቃ ምንኛ ነው ብዬ ተመልሰው ወደኋላ በቃ ያነባሉ። እታለምዬ ቆይ ሌላ ጥያቄ ከምጠይቅ በዛ አሁን ቀደም ባነሳሽው ነገር ላይ እናውራ። ለቤተሰቦችሽን በተመለከተ አንደኛ ምንድነው ማድረግ ያለብሽ? አሁንም መጸለይን እንዳታቋርጪ ጸልይ። በስማቸው ምን እያልሽ ነው የምትጸልይው? ጌታ ሆይ ልባቸው ለውጥ፣ አንተ በምታውቀው አስተምረ ከሃይማኖት አውጣቸው። ማነው ከዚህ ካሉበት ባዕድ አምልኮ አውጣቸው። የአንተን ኃይል እንዲረዱ የአንተን ፍቅር አስበው አጋንንት ክደው ወደ አንተ እንዲመጡ አግዛቸው፣ እርዳቸው፣ ከዚህ ጨለማ ህይወት አውጣቸው እያልሽ እነሱም በጸሎት ማሰብ ነው። አንደኛ ልታደርግ የሚገባው ነገር እሱ ነው። ሁለተኛም ደግሞ ስትመክሪ ደግሞ የመጽሐፍ ቅዱስ ጥቅሶችን ተጠቀሚ። ሲቀጥል ደግሞ ሌላ ሰው እነሱ ብቻ ሳይሆኑ ይኸውልሽ ንስሐ አባት ብቻ ሳይሆኑ መምህር የምታውቂያቸው መምህራን ሊኖሩ ይችላሉ አይደለ? መምህር እኛ ሀገር የለም ብታየው ሁሉ ደፍተራ ነው። ምክንያቱም ሌላ ቦታም ቢሆን ይኸውልሽ ሌላ ቦታ ቢሆን ወደዛ የሚሄድ ሰው ስለያለ ስለማላውቅን እንጃ። ቆይ አንድ ሰው አለ ለምሳሌ አሁን ልክ ከኔ ጋር እንደምታወሪው አይነት ሰው የምታገኛቸው መምህራን ሊኖሩ ይችላሉ። የለም ወንዳማኔን የካንተ ውጭ በቃ መልካም። እሺ ይኸውልሽ እኔ ጊዜ ካገኘው አወራቸዋለሁ። ስልካቸውን አስቀምጭልኝና በውስጥ
ጊዜ ካገኘው አወራቸዋለሁ። ነገር ግን ምን ማድረግ አለብሽ መሰለሽ? አንቺ ራስሽ በምትችው አቅም ሁሉ እነሱ እንኳን ባይሰሙሽ ማለት ነው። እነሱ እንኳን ባይስማሙ ወይም ደግሞ ካለሽበት ቦታ መምህር እንኳን ባታገኝ ከኔ ውጭም እንኳን ቢሆን ሌላ መምህር ስታገኝ ምንድነው የምታደርጊው? እባክን መምህር ቤተሰቦቼ ባዕድ አምልኮ ያመልካሉ። ግልጽ ነው አይደል? ስለ እነሱ መጀመሪያ ጥቂት ትነግሪዋለሽ። ቤተሰቦቼ ባዕድ አምልኮ ያመልካሉ። ባዕድ አምልኮ የሚያመልኩት ግን ይበቀለናል ብለው እየፈሩ ስለሆነ ነው። ከዚህ ወጥተው ቁርባን እንዲቆርቡ በመከራቸውም ቤተሰቦቼ ሊሰማኝ አልቻለም። ንቀውኛል፣ ሴት በመሆኔ አንድም ከእነሱ የወጣው በመሆኔ። ስለዚህ አንተ ስታስተምር ምናልባት ትንሽ ደንገጥ ሊሉ ይችላሉና እባክህን ምከርልኝ፣ እኔ ስልካቸውን ሰጥሃለሁ፣ አንተ አውራቸው ትያለሽ። ያ መምህር በስልክ ይደውላል። ሄለው ይላሉ፣ አቤት ይላሉ አይደል? መምህር ገሌ ነኝ ብሎ ይነግራቸዋል። የዚህ ሰዓት አይደነግጡ? ይደነግጣሉ አይደል? መምህር እንትን አባላለሁ ከዚህ ቦታ እና ልጆት የኔ ልጅ ናት፣ እሷ የኔ ተማሪ ናት፣ አስተምራታለሁ ብሎ ይናገራል። የዚህን ሰዓት እሺ ምን እንታዘዝ ይላል። በዚህ አማካኝነት እነሱ ንስሐ እንዲገቡ የበኩሉን ምን ያደርጋል? አጋንንትን እንዲንቁ፣ ይህንን ሰብረው እግዚአብሔር አምላክን ማምለክ እንዳለባቸው ትንሽ ግንዛቤ ይሰጣቸዋል። እንዲህ እያደረግሽ ምን ማድረግ ትችላለሽ? እነሱን ወደ ንስሐ ሕይወት አሁንም ይህንን እንትን በዚህ እንዲመከሩ አድርገሽ እንኳን ለውጥ ካልመጣ አሁንም ቀስ ብለሽ ደግሞ አንድ ቀን አሳቻ ጊዜ ጠብቆ አደረጋችሁ ወይ ብሎ ደግሞ እንዲጠይቃቸው ታደርጊያለሽ። በዚህ አማካኝነት ወደ ምን ማምጣት ይቻላል? እነሱን ወደ ንስሐ ሕይወት ማምጣት ይቻላል። በጎን ደግሞ አንቺ በጸሎት ትበረቻለሽ። ጌታ ሆይ ስራን ስራ፣ ቤተሰቦችን ለውጣቸው፣ ልባቸውን ለውጥ እያለሽ ትማጸኛለሽ ማለት ነው። ይህንን በማድረግ ነው የምትለውጭው። አንደኛ በመጸለይ፣ ሁለተኛ በመምከር፣ መምከር ባትቺ በማስመከር። ግልጽ ነው እህቴ? ይህንን አድርጊ። ግን ገና ለገና እየተረበሽ ነው ብለሽ ጸሎትሽን እንዳታቋርጪ፣ አጠናክረሽ ቀጥይ። ምንም እንኳን ባይለውጥ እንኳን ያንቺ ጸሎት ወደ ንስሐ ሕይወት ባያስገባ እንኳን ስለ ንስሐ እንዲያስቡ ያደርጋቸዋልና። ግልጽ ነው? ስለ ንስሐ እንዲያስቡ እንኳን ያደርጋቸዋል። አንዱ ይሄ ነው። ይጠቅማል ልልሽ ፈልጌ ነው። ሌላው ሲቀጥል እኔ እየጸለይኩ ተመስጦ የለኝም እያልሽ ነበረ። ባይኖርም ጸልይ። ለወንድሜ ቀድሜ የመከርኩትን ምክር፣ ለሌሎችም እህቶቼ የመከርኩትን ምክር ለአንቺም ተግባራዊ ይሆናል። ባይኖርሽም ተመስጦ ባይኖርሽም ጸልይ። በተረፈ ከመጸለይሽ በፊት ምንጊዜም ተመስጦ እግዚአብሔር አምላክ እንዲያድልሽ ተማጸኝ። ጸሎቱን ከመጀመርሽ በፊት ማስተዋልን እንዲሰጥሽ አስቀድመሽ ተማጸኝ። ከዛ በኋላ ጸልይ። መናፍስቶችንም ተዋጊ። ተመስጦ የምትሰርቁኝ ክፉ መናፍስት ተመስጦ እንዳይኖሩ የምታደርጉ በመድኃኒዓለም ስም ስራችሁን አቁሙ በይና ጸልይ። በትግል ነው ሁሉም ነገር። ትግል ያስፈልጋል፣ ጥረት ያስፈልጋል። እኛ ጸሎት ስንጸልይ እጅ በደረት አድርጎ የሚመለከት አጋንንት አለ እንዴ? ንገሩኝ እስኪ። አለ? የለም። ግን እዚህ ማህበር ላይ ስገባ ወልዳ ማለት ቴሌግራሜ አጥፍቶብኛል። በቃ ተባላሽቶ አይሰራም። ይሄ ራሱ በሰው ስልክ ምናምን ከፍቼ ነው እንጂ እዚህ ቴሌግራም አያስገባኝም። ትምህርት ራሱ 1 ወር ሰምቼ አሁን በቃ ስጨንቀኝ የሰው ስልክ አምጥቼ ነው የከፈትኩት። በራሴ ስልክ አይከፈትም ብሏል። ቴሌግራም አላስገባም እያለኝ ነው። መልክ ጸልያ። ይኸውልሽ መልክ አለ አይደል? አሁን ፍቅርሽ የሚያደላው ብዙ ጊዜ ወደ ማን ነው? ቅዱስ ሚካኤልና ከቅዱሳን። ስለዚህ የቅዱስ ሚካኤልና የቅዱስ ኪዳነ ምሕረት መልክ ጸልይና ተማጸኛቸው። ምን ብለሽ ነው የምትማጸኘው? አሁን የቴሌግራም እየዘጋብኝ አይደል? እንዳትገናኝ ነው፣ የእሱ ሴራ ነው። ብዙዎችን እንዲያደርጓቸዋል። አንቺ ብቻ ሳትሆኚ ብዙዎችን ግሩፕ ላይ ገብተው እንዳይከታተሉ፣ ጸሎት እንዳያደርጉ፣ ትምህርት እንዳይሰሙ አድርጓቸዋል። አንቺ ጋር አይደለም አዲስ። ግን አንቺ ምንድነው የምታደርጊው? እንደዚህ አይነት ነገር ሲኖር የቅዱስ ኪዳነ ምሕረትን የቅዱስ ሚካኤልን መልክ ጸልይና፣ ቅዱስ ሚካኤል አባቴ፣ ቅዱስ ኪዳነ ምሕረት እናቴ፣ ቴሌግራሚን ያጠፋፋብኝ ክፉ መንፈስ ያዙልኝ፣ ስራውን አስቁምልኝ፣ እንደ ሌሎች እህት ወንድሞቼ ወደ ግሩፕ ገብቼ አብሬ እንድጸልይ ትምህርት እንድሳተፍ አድርጉኝ ብለሽ ተማጸኝ። መናፍስቶቹንም ያዙልኝ። ከዛ በእነሱ ስም መናፍስቶችን ቀጥቅጫቸው።
ቴሌግራም ያስጠፋኝ ክፉ መንፈስ በመድኃኒዓለም ስም ክፈተል። ያጠፋብኝ ወይም የዘጋብኝ ቴሌግራም በቅዱስ ሚካኤል ስም በቅዱስ ኪዳነ ምሕረት ስም እያልሽ አትግጪ። በትግል ነው የሚገኘው። እሺ እህቴ፣ ጥረት ያስፈልጋል። ሁሉም ነገር ምን ይፈልጋል? ጥረት። ለቅዱስ ሚካኤል ለቅዱስ ኪዳነ ምሕረት የጸጋ ስግደት እየሰገድሽ በዚህ መልኩ ነው ሁሉም ነገር የሚስተካከለው። ተረዳሽኝ እህቴ? እጅሽን አጣጥፈሽ ከተቀመጥሽ ሁሉም ነገር እንደዛ ነው የሚሆነው። ግን እጅሽን አጣጥፈሽ አትቀመጭ። ትግል አድርጊ በሁሉም ነገር። ግልጽ ነው። ወለተ ስላሴ ይሄን ይመስላል። ወንድሜ ግልጽ ነው። አመሰግናለሁ። እና በውስጥ ቁጥራቸው ወደ ትግራይ ክልል ሰው ወደ መቀሌ ምናምን ሰው ካለ ራሱ ወደዛ ልኬ እንትን ላይ ነበርና ከቻልክ እንደዛ ስትልክልሃልና ታናግራቸዋለሁ። እና አመሰግናለሁ። ቃል ያሰማልን፣ ጸጋ ያብዛልን። አሜን አሜን። መልካም። እሺ እሺ እህት ወንድሞች፣ የዛሬው መርሃ ግብር የጥያቄና መልስ መርሃ ግብር በሚገባ ተጠናቋል። ሰዓታችን ተገባዷል። 12 ሰዓት እያለ ነው። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። እንደ እግዚአብሔር መልካም ፍቃድ ልክ እንደ ዛሬው ነገም እንቀጥላለን። የመናፈሽኝት መርሃ ግብሩም አለ፣ ጥያቄና መልሱም አለ። በጊዜ ተገኙ። ለነበረን ጊዜ መድኃኔዓለም ስሙ የተመሰገነ ይሁን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሃ ግብራችንን በሰላም አስጀምረህ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለን ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን አምላክ ሆይ በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ሊያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን።
ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። ወንድሞች የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ልክ እንደ ዛሬው ይቀጥላል። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። መልካም አዳር። አሜን። ወንድማችን ቃል በረከት ያሰማልን። በጸጋ